ቃል ሀደረ ላዕሌ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቀዳማዊ እና ዳህራዊ ማዕከላዊ የሆነ የሰራዊት አምላክ ቅዱስ እግዚአብሔር አምላካችን ነፋስን ያለመታየት በድምፅ ደመናን ነፋስን ያለመታየት በድምፅ ደመናን በመታየት ያለ ድምፅ የሚመራ ፍጥረታት ሳይኖሩ ምስጋና ከባህሩ እየፈለቀለት ሲመሰገን የኖረ ጌትነቱን እንደ ነገሥታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት ያላደረገ ልብን የሚገዛ አቃቢ አልባቢነ ተብሎ የሚመሰገን የሰራዊት አምላክ ቅዱስ እግዚአብሔር አምላካችን ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን የሕይወታችን መሶብ ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከጨለማ ወደ ብርሃን ከሲኦል ወደ ገነት ከአሳር ወደ ክብር የወጣንባት ሥላሴን ያየንባት ዓይናችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለስም አጠራሯ ክብርና ምስጋና ይድረሰው። ጻድቃን ሰማዕታት ደናግል መነኮሳት እንደየክብርና የሞገሳቸው ክብርና ምስጋና ይድረሳቸው። እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ለእናቱም ክብርና ምስጋና ይግባት። ጻድቃን ሰማዕታት ክብርና ሞገስ ይድረሳቸው። እንደምን ዋላችሁ? እንደምን ቆያችሁ? እንደምን እስከ ይሳት ደረሳችሁ? በሀብት ስቦ በረድኤት አቅርቦ በቅዱሱ ስፍራ የሰበሰበን የአባቶቻችን አምላክ ቅዱስ እግዚአብሔር ነቢያትን ለትንቢት፣ ሐዋርያትን ለስብከት፣ ሰማዕታትን ለምስክርነት፣ ካህናትን ለክህነት የመረጠ እኛንም ለመንግሥተ ሰማያት ሁላችንን በንስሐ የሚያዘጋጀን አምላካችን በመካከላችን ተገኝቶ እንዲመክረን፣ እንዲያስተምረን፣ እንዲገስጸን መልካም ፈቃዱ ይሁንልን። ይህን ካልኩ ከኔ ጋር የተማማርንበት ርዕስ አለ። በሁለተኛ ቀን ሶስተኛ ቀን ላይ የተማማርንበት የትምህርታችን ርዕስ ምንድን ነበር? ቢያንስ ርዕስ መያዝ አለባችሁ። ቢያንስ እንደው ውሃ ሊቀዱ ሄዶ ውሃ ዳር ደርሶ ወንስራ ውስጥ ውሃ አድርጎ ጀሪካን ውስጥ ውሃ ጨምሮ እዚያው ምንጭ የለም መሰል አሁንስ ቧንቧ ሆኗል። ቧንቧው ጋር ውሃውን ደፍቶ ጀሪካኑን ባዶውን ይዞ ቤት መሄድ አይጠቅም። ስትማሩ ባዶ ዕቃ ከመሆን ለመለየት መሆን አለበት እንጂ እኛም የመለፍለፍ እናንተም እንድንጮህባችሁ ሱስ ኖሮባችሁ አይደለም የመጣችሁት አይደል? ለመማር ለማወቅ የእግዚአብሔርን መንግሥት ለመውረስ ስለሆነ ስለዚህ የትምህርቴን ርዕስ የኔታም አለ የሁላችንንም እዚህ ያሉ ሊቃውንቱን ሁሉ ርዕሱን መያዝ ያስፈልጋልና ስለዚህ ምን ለማለት ነው የፈለግኩት? የኔ ትምህርት ርዕስ ምንድን ነበረ? የምን መጽሐፍ? የነጻነት መጽሐፍ ኦ ከርስ ዘተጽፈ ውስቴታ መጽሐፈ ግእዛን ለኩሉ ፍጥረት። በውስጧ ለፍጥረት ሁሉ የነጻነት ደብዳቤ ለተጻፈባት ማኅፀን አንክሮ ይገባል ካልን በኋላ ስናወጣው የነጻነት መጽሐፍ በሚል ርዕስ ነው የተነጋገርነው። እስኪ በሉላችሁም የነጻነት መጽሐፍ። ዘመኑ የነጻነት መጽሐፍን ለመያዝ እንደውም በጣም ብዙ እድል አለው። ዘመኑ የነጻነት መጽሐፍን ለመያዝ ብዙ እድል ሰጥቶናል። መያዝ ያለብን ማለት ነው። ስለዚህ የምናገኘው ሃይማኖተ አበው ዘቅዱስ ኤራቅሊስ ምዕራፍ 48 ቁጥር 15 ላይ ነው። ስለዚህ የጨረስነው ምን ብለን ነበር? ታስታውሱም ከሆነ የነጻነት መጽሐፍ የከፈልነው የነጻነት መጽሐፍ የተባለችም ቅድስት ድንግል ማርያም ናት። የነጻነት መጽሐፍ መባሏም አካላዊ ቃል ወልድ ኢየሱስ ክርስቶስ በማኅፀኗ ስለተጻፈባት ነው ብለን እንደታተመች የተጻፈች እንደታጻፈች የተነበበች ብለን የጨረስነው። እስኪ በሉላችሁም እንደታተመች በሉ። የተጻፈች እንደተጻፈባትም እንደታተመች የተነበበች።
ሞአ አንበሳ ዘእምነገደ ይሁዳ ይላል። ከይሁዳ ነገድ አሸናፊ አንበሳ ወህትምት ምንድነው የሚለው? ይችን መጽሐፍ አነበባት ይላል። ወህትምት በሰባቱ ማህተም በሰባት ማህተም የታተመችውን መጽሐፍ እንደታተመች አነበባት ብሎ ቅዱስ ዮሐንስ በራእዩም ተናግሮላታል። ስለዚህ በአጭር ቃል የነጻነት መጽሐፍ የተባለችው እናታችን ቅድስት ድንግል ማርያም ናት ነው። የነጻነት መጽሐፍ ማናት? ስለዚህ የነጻነት መጽሐፍ ካለ የነጻነት ተቃራኒው ምንድን ነው? የመገዛት ወይንም የባርነት መጽሐፍ አለ ማለት ነው። ባርነትን፣ ክፋትን ሁሉ መገዛትን፣ ከእግዚአብሔር መራቅን በሔዋን እንዳየን ነጻነትን ሁሉ ደግሞ በድንግል ማርያም አግኝተናል። ሁለት ነገር ያዙልኝ። ትናንት የኔታ ሄኖክ በሚገርም ሁኔታ ነገረ ማርያምን እያብራሩት ነበረ። በሚገርም በተለይ ስለ እመቤታችን ቤዛነት ቁልጭ አድርገው አስረድተውናል፣ ተምረናል። አሁንም እዚያ ጋር ይዛችሁልኝ የምትሄዱት ሰው መጽሐፍ ይባላል የሚለውን ይዛችሁልኝ ሄዱ። እስኪ በሉ ሰው በሉ። ምን ይባላል? ሰው መጽሐፍ ከሆነ በሰው ላይ ምን ይጻፍ? ሁለት ነገር ያዙልኝ። አንደኛ ሰው መጽሐፍ ነው። ሰው መጽሐፍ ከሆነ በሰው ላይ ደግሞ የሚጻፍ ነገር አለ። ሰው ሕሊናው መጽሐፍ ነው፣ ዓይኑ መጽሐፍ ነው፣ እጁ መጽሐፍ ነው፣ እግሩ መጽሐፍ ነው። ሕዋሳቱ አምስቱ ሕዋሳት መጽሐፍ ናቸው። በአምስቱ ሕዋሳት ይጽፋል። ሕሊናው የወሰነለትን በእጁ በእነዚህ በአካሉ ሁሉ ተጽፈውበት ይነበባሉ። የሕይወት በሮች የሚባሉት አምስት ናቸው። በእነዚህ ታዲያ ሰምቶ ይጽፋል፣ አይቶ ይጽፋል፣ አሽትቶ ይጽፋል፣ ቀምሶ ይጽፋል፣ ተራምዶ ይጽፋል። በምኑ ይጽፋል? በልቡ። የመጀመሪያ መጽሐፍ የተሰጠው ለሰው ሰው መጽሐፍ ራሱ ተመልከቱ፣ በደንብ አድርጋችሁ ያዙልኝ። እግዚአብሔር ያዳላል አያዳላም? ያዳላል አያዳላም? ካላዳላ ለአዳም ለምን መጽሐፍ አልሰጠውም የሚል ጥያቄ አታነሱ? ካላዳላ ለመላእክት ለምን መጽሐፍ አልሰጣቸውም የሚል ጥያቄ ማንሳት እንችላለን። እግዚአብሔር የማያዳላ አምላክ ነው ወይ? አዎ። እና ለመላእክት ለምን መጽሐፍ አልሰጣቸውም? መላእክት ማለት በሕሊናቸው መጽሐፍነት ተመርተው የኖሩ ናቸው። ለአዳም ለምን መጽሐፍ አልሰጠውም? መጽሐፈ ሐዊ ላይ እንዲህ ይላል፣ ወበከመ ይጽሐፍ መጽሐፍ በቀለመ ወርቅ ከማሁ ይጽሐፍ ሕሊናነ በመንፈስ ቅዱስ። መጽሐፍ በቀለም ፊደል እንደሚጻፍበት አለ። ተመልከቱ። እኛም አለ በሕሊናችን የእግዚአብሔር ቃል ይጻፋል አለ። ስለዚህ እግዚአብሔር ለአዳም መጽሐፍ ያልሰጠው ለምንድን ነው የሚል ጥያቄ ካነሳችሁ አዳም ራሱ መጽሐፍ ስለነበረ ነው። እስኪ በሉ አዳም ራሱ በሉ። ምን ስለሆነ ነው? መጽሐፍ ስለነበረ። የእግዚአብሔርን ሕግ የሚጠብቅ የእግዚአብሔርን ሕግ መላእክትም አስተምረውት እግዚአብሔርም ገልጦለት በሕሊናው መምህርነት በስነ ፍጥረት መጽሐፍነት የሚያውቅ ነው። ሊቃውንት አባቶቻችን እንዲህ ይላሉ። አንድ ነገር ብቻ ነግሬያችሁ ልሂድ። አሁን ተመልከቱ። ወንጌል ስላልተሰበከ ያልተሰበከለት ሰው ምንም ሐዋርያት ያልደረሱበት ክርስትና የሌለበት ዓለም ቢኖር ነው የለም እንጂ ቢኖር በዚያ ሰው እግዚአብሔር ለምን ክርስቲያን አልሆንክም ብሎ ይፈርድበታል? አይፈርድበትም? ተናገሩ እንጂ ይፈርድበታል? አይፈርድበትም? ቄስ ሳይኖር ሰባኪ ሳይኖር መጽሐፍ ቅዱስ ሳያገኝ ሰውየው እግዚአብሔር ይፈርድበታል? አይፈርድበትም? 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 አረ በጣም ተሸወዳችሁ ማለት ነው። እግዚአብሔር ይፈርድበታል። ለምን ነው? ለምን? ተመልከቱ። የሚፈርድበት ምክንያት ተመልከቱ። ኢትክል ተከብቶ ሀገር እንተ ታንጸት መልዕልተ ደብር፣ በተራራ ላይ የተሰራች ከተማ ልትሰወር ብትል አትችልም ይላል ጌታ በወንጌል ማቴዎስ 5 ላይ። በተራራ ላይ የተሰራች ከተማ የተባለችው ተመልከቱ። ያቺ በተራራ ላይ የተሰራች ከተማ የተባለችው የሰው ሕሊና ናት። ተራራ የተባለው አካሉ ነው። እግዚአብሔር ሰውን የሚፈርድበት መጽሐፍ ሳላገኝ ቄስ ሳይኖር ሰባኪ ሳይኖር እኔ በዚህ ምክንያት ነው ክርስቲያን ያልሆንኩ ቢል ይፈርድበታል። ለምን? ሕሊናው መምህር ነው። እስኪ በሉላችሁ ሕሊናው በሉ። ምንድን ነው ሕሊናው? እሺ አሁን ጥያቄ፣ ሰው ክፉና በጎን የሚለየው እሳትና ውሃን የሚለየው ሌላም ልንገራችሁ። ሕፃን ልጅ ከፍታንና ዝቅታን ያውቃል አያውቅም? የዓመት ልጅስ ቢሆን እንደ የዓመት ልጁን እንተውና እንዲሁ
የዕለት የተወለደ ልጅ ይሆን እንዲህ ብንለው ከፍታን ያውቃል አያውቅም? አያውቅም ነው ያውቃል፣ ይሰጋል ይላል እኮ ተመልከቱ። ሕፃን ልጅ እንደውም መጀመሪያ ጊዜ ለመቆም እንደጀመረ አልጋ ላይ ወይ ፍራሽ ላይ ካልወደቀ ከዚያም በኋላ ለብዙ ወራት መቆም አይሞክርም። መጀመሪያ ስለቀመሳት ማለት ነው። ስለዚህ ሕፃናት መጀመሪያ ሲቆሙ አልጋው ላይ ፍራሹ ላይ ከሆኑ ሲወድቁ ፍራሹ ላይ ኮምፈርት ነው የምትሉት እንደዛ ተመችቷቸው ከተነሱ እዚያ በኋላ አያስቀምጡም ማለት ነው። ሕፃን ልጅም እንኳን ቢሆን እናቱ ደረት ላይ ጡት እንዳለ ያውቃል። ጡቱ የት ቦታ እንዳለ እንኳን ባያውቅም የሚመገበውን ነገር ለመፈለግ አፉን ይከፍታል ማለት ነው። ስለዚህ ምን አለው ማለት ነው? አዋቂ ነው። እስኪ አዋቂ ነው ሆኖ ማን የነገረው? እናት የምትባል ጡት ያላት ናት ያለው ማለት ብቻ ምግብ ይፈልጋል። ምግብ ከፈለገ አዋቂ ነው። እናቱ ማይፀን ውስጥ እኮ እየበላ አይደለም የሚኖረው። ሲወጣ ግን አውቆ ይወጣል። ተመልከቱ። ሕፃናትም እንኳን አዋቂዎች ናቸው። ስለዚህ ተመልከቱ፣ የሚያውቁት በምንድን ነው? ዶክተር ነግሮት ነው ወይ? አሁን እንደው በሞት ያፈርሰዋል። ልቅሶ በእንግሊዘኛ ቋንቋ እንዴት ነው? በእንግሊዘኛ ቋንቋ አልቅሱ እስኪ አልቅሱ ወይ ተናገሩ እንጂ። አማርኛ የሚናገር ሰው ልጅ ሲያለቅስ በአማርኛ አለቀስኩ ነው የሚል አይልም። በእንግሊዘኛም አያለቅስም፣ በአረበኛም አያለቅስም፣ በሌላም በጃፓንም በዕብራይስጥም በብዙ ቋንቋዎች አያለቅስም። የልቅሶ የሕፃናት አንድ ቋንቋ አለቻቸው። እሷም የሁሉ ሰው ቋንቋ ልቅሶ ናት። ያቺ ቋንቋ ታዲያ ተመልከቱ፣ ሰው ሲመጣ ሲወለድ መልአከ ሞት የተቀበረበትን መቃብሩን ከፍቶ ስለሚያሳየው ወደ ምኑ ዓለም መጣው ብሎ ደንግጦ ያለቅሳል ይላል። አንድም ሊቃውንቱ እንደሚተረጉሙት መልአከ ሞት ሕፃን ልጅ ሲወለድ የሚቀበርበትን የመቃብሩን አፈር ቆንጥሮ አምጥቶ ያቀምሰዋል ይላል። የዚያን ጊዜ ከእናቱ ማኅፀን ሲወጣ ሕፃን ልጅ የሚያለቅስበት ምክንያቱ መልአከ ሞት መቃብሩን ከፍቶ ስለሚያሳየው ወደ ምኑ ዓለም ተቀላቀልኩ ብሎ ነው። ልቅሶ ቋንቋ የለውም። ስለዚህ ተመልከቱ፣ ሕፃናትም እንኳን ያውቃሉ ነው። በተለይ 3 ወር ከሆነ በኋላ ሰው መለየት የሚጀምረው አባቱ ሲመጣ ራሱ ጡት እንደሌለው ያውቃል ይመስለኛል ሳስበው። እና እናቱ ስትመጣ ነው ፈገግ የሚለው ማለት ነው። ስለዚህ ተመልከቱ፣ እግዚአብሔር ለምን ወንጌልን በማያውቁ ሰዎች ይፈርድባቸዋል ካላችሁ ምን ሰጥቷቸዋል? መጽሐፍ። እስኪ መጽሐፍ በሉ፣ አፈርሶላችሁ በሉ። የምን መጽሐፍ ሰጥቷቸዋል? የህሊና መጽሐፍ። በዚያ ላይ ደግሞ ተመልከቱ፣ ሁለተኛ መጽሐፍ ሰጥቷቸዋል። ምን? ስነ ፍጥረት በሉ። ስነ ፍጥረት በሉ። ስነ ፍጥረት ምንድን ነው? መጽሐፍ ነው። ተመልከቱ፣ ህሊናህን በስነ ፍጥረት መርተህ የማያልቅ መጽሐፍ የሚባለው እኮ ተመልከቱ ስነ ፍጥረት ነው። ይህ መጽሐፍ የሚያደርሰን ወይ መራሁ ለልብከ ሀባን ክሮተ እግዚአብሔር። ይህ መጽሐፍ ወደ ስነ ፍጥረት መጽሐፍነት ነው የሚያደርሰን። ስነ ፍጥረትን መርምረን እግዚአብሔርን እንድናውቀው ያደርገናል። ፈጣሪ በፍጥረቱ ህንፃ ተመልከቱ፣ ህንፃ ካለ ህንፃ ሰሪ አለ፣ ፍጡር ካለ ፈጣሪ አለ። ተመልከቱ፣ እንደዚህ ከሆነ ስነ ፍጥረት ካለ ስነ ፍጥረትን የፈጠረ አለ ብሎ የሚመራመር ህሊናን ሰርቷል። ለህሊና ማገዣ ስነ ፍጥረት አለ። ስለዚህ ተመልከቱ፣ ለስነ ፍጥረት የመጀመሪያው ለዓለም ሁሉ የተሰጠ መጽሐፍ የሚባለው ሰማይና ምድር ነው። እስኪ በሉ ሰማይና ምድር ምንድን ነው? መጽሐፍ በሉ እንጂ ሰማይና ምድር ምንድን ነው? ውስተ ኩሉ ምድር ወፃ ነገሮሙ ወስከ አጽናፈ ዓለም በጽሐ ነቢቦሙ ይላል። ለሐዋርያት አድርጎ ለሰማይ አድርጎ ሐዋርያትን እየጠራ ነው። አንድ ከሃዲ አንድ የአማኒ መጽሐፍ ቅዱስ የማያውቅ ሰው እግዚአብሔር የሚፈርድበት ለምንድን ነው ካልከኝ፣ መምህር የሌለበት ሀገር ስለሌለ ነው። መልሳችሁ መምህር በሉ። ከሌለበት ሀገር ስለሌለ። አንደኛው መምህር ምንድን ነው ብያችኋለሁ? ህሊናው። ሁለተኛ መምህር ምንድን ነው ብያችኋለሁ? ሰማይ በሉ እንጂ። ሶስተኛ መምህር ምንድን ነው ብያችኋለሁ? መሬት። ምንድን ነው? አራተኛ መምህር እነዚህ በዚህ የሚንቀሳቀሱት አይጥም፣ ጥንቸልም፣ ዝንብም፣ ጅብም፣ ትልም፣ ቀንዳውጣውም መምህር ነው። እስኪ ጥያቄ ልጠይቃችሁ። አሁን እግዚአብሔር ትንኝን የሚያበላት ልታስቀድስለት ነው? ልታስቀድስ ነው አይደል? ነው አይደል? እመቤቴን ትንኝን ራሱ ጠብቆ ማሳደሩ እንዴት አይነት ድንቅ ትምህርት መሰላችሁ የምትሰጠው። ትንኝን እግዚአብሔር ይጠብቃል። ለምን? አንድ ቀን አትመጣ ያችን ህዝን ያዛ። እንደውም ሊቃውንቱ ምን ይላሉ? እግዚአብሔር ትንኝን ዝሆን ቢያሳክላት ምን ችግር አለ አሉ። መቼም ምን ችግር አለ የወጣቱ ጥያቄ ነው። እስኪ ምን ችግር አለ በሉ።
ችግር ሳስቶ ነው አይደል? እግዚአብሔር ዝሆን ቢያሳክላት ማደሪያም የለሽ እንደውም አፏ አይጣላይ ትላለች መተመረ ሰውን ፈጅታ እንዳጨርሰው ትንሽ አርጓታል። በጣም የሚደንቃችሁ ትንኝንም እንኳን ሳይዘነጋ ይመግባል። ለዚህ ነው ዳንኤል ምንድነው ያለው? ተዘከረኒኑ እግዚአብሔር ዘያድጎሙ ለፍጡራኒሁ። በእስር ቤት ታስሮ ሳለ ተመልከቱ፣ ትንኝንም እንኳን ቁጫጭንም እንኳን ሳይዘነጋ የሚመግብ እግዚአብሔር አሰበኝን አለ። ድንቅ መምህር ነው። አሞራ መምህር ነው። እኔ አንድ ነገር ብቻ ተናግሬ ለዚህ ላይ አንዳንድ እያልኩ እዚሁ እንዳላድር ማለት ነው። እስኪ አሁን ጥያቄ ልጠይቃችሁ። አሞራ ታውቃላችሁ አይደል? የአሞራ ልጅ እንቁላል ነው አሞራ የምጥለውና እንቁላሏ ታቅፋ እንደ ዶሮ ትፈለፍለዋለች። ከፈለፈለችው በኋላ በጣም ነው እኮ የሚገርመው። እኔ ማለት አሁን ላይ እንድናስተውለው ፈልጌ ነው። ቁጫጭ ራሱ ጠቃሚ ፍጥረት ነው። ቁጫጭ ራሱ መምህር እኮ ነው፣ ትልቅ መምህር ማለት ነው። እኔ አሁን እዚህ ጋር መናገር የፈለኩት እምነት እንዲኖራችሁ ነው። ይሄን መናገር የፈለኩት እና ተመልከቱ፣ አሞራ እንቁላል ትጥልና ስትፈለፍለው ወይም ስትቀፈቅፈው ነው የሚባለው። እንግዲህ የሚተካ አማርኛ አጣሁ ሁኔታ የጎጥ እንዳይሆን የጎጥ አማርኛ ይባላል በመጽሐፉ ቤት ማለት ነው። ጫጭቱ ደርሶ ከእንቁላል ውስጥ ሲወጣ ብላችሁ ያዙልኝ። ስትፈለፍለው ቀይ ነው የሚሆነው። ምንድን ነው የሚሆነው አልኳችሁ? ኧረ እኔ ጥቁር እሱ ቀይ። ምኒቱ እዛ አምጥታ ጣለችብኝ ብላ ልጇን ትተው ሽው የሚበላ ታመጣ ውሃ ታመጣ እስከ 40 ቀን ድረስ ማለት ነው። እስከ ስንት ቀን? ብቅ ብላ ስታዩ ቀይ ነው። አላበላም። የምን አውሬ ልጅ መጣ። ተመልከቱ፣ እግዚአብሔር ምን አደረገ? ቁጫጮችን በዛፉ ላይ ለካ የሚወጡት ለጥቅም ነው። በዛፉ ላይ እየወጡ ወደ ላይ ሲወጡ ይህ የአሞራ ልጅ ምራቁ በዚህ ጋር እየወጣ ወደ አፉ ሲቀርቡ ምራቁን እየፈለጉ ሲቀርቡ ሲል እየሳባቸው እየዋጠ 40 ቀን ሲሞላው ተመልከቱ፣ የዶሮና የአሞራ ሰውነት ውስጣቸው እንደ መስታወት ነው። ዶሮን አይታችሁ ከሆነ እንቅርቷ የበላችሁ ይታወቃል። ፀጉሯን ግልጥ ብታረጉት እንደዚህ ማለት ነው። ከዛ ሲያየው የበላው ቁጫጭ በዝቶ ሰውነቱን አጥቁሮ ያገኛል። እስከ 40 ቀን ድረስ የአሞራ ልጅ እናቱ ሳትመግበው እግዚአብሔር ቁጫጭ እየመገበ ያኖረዋል። ተመልከቱ፣ እስከ ስንት ቀን በሞቴ ንገሩኝ? እስከ ስንት ቀን? ታዲያኛ ከአሞራ ልጅ እናንሳለን እንበልጣለን? አሞራን የመገበ እኔን ይተዋኛል? ልጅ እኮ ነው። ርዕዩ አዕዋፈ ሰማይ፣ እናንተ ሞኞች የሰማይ ወፎችን ተመልከቱ፣ እነሱን እመግባቸዋለሁ። እነሱን ከመገብኩ እናንተን ከአሞራማ ሰው አይበልጥም? መልኬን የሳልኩባችሁ እናንተ አትበልጡ? እኔ የሞትኩላችሁ እናንተ አትበልጡ? እኔ የተሰደድኩላችሁ እናንተ አትበልጡ? እኔ የተገረፍኩላችሁ እናንተ አትበልጡ? ለምን ነገ ይርበናል ብላችሁ ትጨነቃላችሁ? ፀሐይ የማወጣው ለእናንተ አይደለም? ከሰማይ የመጣሁት ለእናንተ አይደለም? እናቴን የሰጠሁት ለእናንተ አይደለም? ለማለት የሰማይ አሞራን ተመልከቱ ማለት። ስለዚህ ተመልከቱ፣ አሞራንም እንኳን የሚመግብ እግዚአብሔር በስነ ፍጥረቱ ድንቅ ተብሎ ይታወቃል። ስለዚህ ተመልከቱ፣ አሞራን እስከ 40 ቀን በጣም የሚገርመኝ ደግሞ ይሄ አይደለም። አሞራ ተስፋ ሳትቆርጥ እስከ 40 ቀን ድረስ እየተመላለሰች ልጇን ቸክ ማድረጓ ማለት ነው። ገና ለገናው ልጅ ይመጣል ብላ ጥቁር ሆኖ ስታየው ልጅ መጣ ብላ እቅፍ አድርጋ አሳደገችው ማለት ነው። እስከ 40 ቀን የጠበቀ ግን ማን ነው? በሉ እግዚአብሔር በሉ። እጃችሁን ሁላችሁም አውጡ። እንዲህ አይነት ቀልድ የለም። እግዚአብሔር ያበላል አያበላም? መብላትማ አሞራ ብልቶ አይደል? እግዚአብሔር ይጠብቃል አይጠብቅም? መጠበቅማ አሞራን ጠብቆ አይደል? እግዚአብሔር ያኖራል አያኖርም? ማኖርማ ጅቡስ እየኖር አይደል? ስለዚህ ክርስቲያን ከዚህ ያለፈ መሆን አይደል? ደምክን ያፈሰስክልኝ ነኝ ብላችሁ ማመን አለባችሁ። እናትክን የሰጠው ለኔ ነው ማለት አለባችሁ። በመስቀል የተሰቀልከው ለኔ ነው ማለት አለባችሁ። የማትሞት ስትሆን ልትሞት የመጣው ለኔ ነው ማለት አለባችሁ። በልዑል ዙፋን የምትኖር ከብት በረት ላይ የተኛው ለኔ ነው ማለት አለብን። ያለዚያ ተመልከቱ እምነተ ጎደሎች ነው ምን ሆነ። እግዚአብሔር ያሳያችሁ። እግዚአብሔር ፍጥረትን ሁሉ የሚመግበው ሊጠቅመው አይደለም፣ ለኛ እንድንማርበት ነው። እንድንማርበት ያደረገን አምላክ ስሙ የተመሰገነ ይሁን። ስለዚህ እምነት አላችሁ ከዚህ በኋላ? እስኪ ፀሐይ ባትወጣ እኔ ለምን አትሉም ታዲያ? እስኪ ፀሐይ ባትወጣ በሉ። እኔ ለምን ምን አገባህ አንተ? ባትወጣ ምን አገባህ? ፀሐይ እግዚአብሔር አይደለም እንዴ? አባትህ ሞተ አለው አንዱ መነኩሴ ሄዶ ኮንከ ቀታሊው ላዌ፣ የኔ አባት አይሞትም የአባቴ ገዳይ አትሁን አለው።
የኛ አባት እግዚአብሔር ነው። ተመልከቱ፣ ፀሐይ ባይወጣ ምን አገባ? የፀሐይ ፈጣሪ እግዚአብሔር ካለ መሬት ባታበቅል ምን አገባ? ማለት የሌለ የፈለኩት መሬትን የፈጠራት እግዚአብሔር ሳይመግብ አያድርም። ቆይ ሰውን ከመፍጠርና ሰውን ከማብላት ማን ነው ከባዱ? ሰውን ከመፍጠር ሰውን ከማብላት ማን ነው ከባዱ? ማብላትማ እናንተ ስታበሉ አይደል? ትሳደባላችሁ እንጂ ኋላ ግብረ ሰላም ጠርታችሁ 2 እንጀራ በሞቴ ይብሉ ብላችሁ ስትወጡ ስድብ። ስለዚህ ተመልከቱ፣ ማብላትማ ሁሉም ያበላል። እግዚአብሔር ግን የሚያበላ አይደለም። ሳንኖር ያመጣን እግዚአብሔር ጠብቀን ሳንለው ይጠብቀናል። እግዚአብሔር ክርስቲያን መሆን ለመብላት ሳይሆን ክርስቲያን መሆን ለመዳን። እስኪ በሉ ክርስቲያን መሆን በሉ ለመብላት አይደለም በሉ። ለምንድን ነው ግዳስ? ለመዳን ነው። ክርስቲያን የሆነው ለመዳን ነው። ስለዚህ መጽሐፍ ማን ነው? ሰማይ በሉ እስኪ ሰማይ በሉ። ወደ ነገር ልገባ ነው። ሰማይ በሉ እንጂ ሰማይ እንዴት መጽሐፍ ሆነ? መጽሐፍ ቅዱስ ነው ያለው። ሰማይ የእግዚአብሔርን ክብር ይናገራል። ሰማያት ይነግራ ስብሐተ እግዚአብሔር ወግብረ ደዊ ያዳ ሰማያት። ሰማይ የእግዚአብሔርን ክብር ይናገራል። እስኪ ሰማይ አፋለው እና እስኪ ጴንጤ ያስረዳኝ። ይሄን አትቀደው መቼስ እንዴት ታደርገው? አንድ ተማሪ ነበር አሉና እንትን ምላጭ ቤሳ ትባላለች እና እሷን ምላጯን ይዞ እምቢ ሲለው ፊደል መፋቅ እምቢ ሲለው ማለት ነው። አሁን መናፍቃኑ ጾም ጹሙ የሚለውን ብለው እየፋቁ መጽሐፍ ቅዱስን እያወጡ እየቀየሩ በ5 እንጀራ የሚለውን በ5 ትልቅ ዳቦ እያሉ መጽሐፍ ቅዱስ ማሳተም ይዘዋል። አሁን በግላቸው ማለት ነው። እና ተመልከቱ፣ ሰማይ ያወራል ወይ? ያወራል? አፍ አለው? ከንፈር አለው? እንግዲህ ሰማይ ይናገራል አለሳ። ተመልከቱ፣ ሰማይ ይናገራል። አዎ፣ በሌሎች ሰዎች ባላመኑ በካህዲያን እግዚአብሔር የሚፈርድባቸው ሰማይ የሚናገር ስለሆነ ነው። ሰማይኒ ይነግር በአስተርእዮቱ። ሰማይ ጸንቶ በመኖሩ እግዚአብሔርን ይሰብካል። እስኪ በል ሰማይ በል ጸንቶ በመኖሩ። እስኪ አሁን የሰማይ መልክ አርጅቶ ያውቃል? የሰማይ መልክ ጢስ ለውጦት ያውቃል? የማይለወጥ አምላክ አለ ያለውን እኔ እግዚአብሔር አምላካችሁ አልለወጥም ያለውን ሰበከን። ስለዚህ ሰማይን አይተህ የማይለወጠውን አምላክ ባለማወቅ እግዚአብሔር ይፈርድብሃል። እንዲህ አይነት ቀልድ የለም። እዚህ ውስጥ መምህር አለ፣ እዚህ ጋር መጽሐፍ አለ። ሰማይ ተመልከቱ፣ ቢሄዱ አይደረስበትም። እግዚአብሔር የፍጥረታት ዕውቀት ቢለካው ማወቅ አይችልም። ተመልከቱ ምንድነው የሚለው ቅዱስ ዮሐንስ አፈወርቅ? ይጸልም ባዜቃሁ ይላል። ህሊና እግዚአብሔርን አውቃለሁ ቢል እንደ መስታወት ባዜቃው ይረግፋል አለ። እስኪ በሉ ላይ ህሊና በሉ እግዚአብሔርን አውቃለሁ ቢል እንደ መስታወት ይረግፋል። መስታወት የምትባል መቼም ሴቱም ወንዱም ያውቃታል፣ ፊት የምትታይባት ናት። እሷን ባዜቃ የምትባለው በጀርባ በኩል የተለጠፈች የሆነች ስስ ነገር የለችም ነጯ። እሷን ብትፍቋት ፊታችሁን ልታዩ ጠጋ ብትሉ አልፋችሁ ማየታችሁ ነው። ህሊና እግዚአብሔር የማይሆንለትን እግዚአብሔርን አውቀዋለሁ ቢል ማወቂያው ነው የሚነሳው። እግዚአብሔር በፍጹም በገለጠልን ልክ እንጂ እግዚአብሔርን እንደ አምላክነቱ የሚያውቀው የለም። እግዚአብሔርን እንዳበላይ ምሱም ራሱ ብሏል። ማቴዎስ ወንጌል ምዕራፍ 11 ላይ ምን ብሏል? አልቦ ዘያምሮ ለአብ፣ አብን የሚያውቀው የለም። ወአልቦ ዘያምሮ ለወልድ፣ ወልድን የሚያውቀው የለም። ወለዘፈቀደ ወልድ ይከስት ሎቱ፣ አብን ከወልድ በቀር ወልድንም ከአብ በቀር የሚያውቀው የለም ካለ በኋላ ምን አለ? ወልድ የገለጠለት ያውቃል እንጂ። እኛ ክርስቲያኖች ልክ ነን የምንለው እግዚአብሔርን ወተን ፎቶ አንስተን ሄደን አማክረነው አይደለም። እግዚአብሔር ሰው ሆኖ እኔ እግዚአብሔር ነኝ ብሎ ራሱ ስለነገረን እንደ ሐሳቡ ስለሄድን ነው። የትኛው አምላክ ነው ሐሳቡን መጥቶ ለሕዝቡ ያስረዳ? የኛ አምላክ ግን እንደነገረን ስለምንኖር እግዚአብሔርን በዚያችሁ በትንሽ ዕውቀታችንን ብትሆን የምናውቀው እኛው ነን። ውሃ የምንጠጣው ባሕር ለመሆን አይደለም። እግዚአብሔርን የምናውቀው እግዚአብሔር ሆነን አይደለም። ውሃ የምንጠጣው ለጥማችን እንደሆነ እግዚአብሔርን የምናውቀው ለሕይወት ያለው። ነፋስ የምንስበው ነፋስ ለመሆን አይደለም፣ ወይንም ነፋስን ለመጨረስ አይደለም። እግዚአብሔርንም አውቀን ባንጨርሰውም ለሕይወት ያህል እናውቀዋለን። ፀሐይ የምንሞቀው ፀሐይ ለመሆን አይደለም፣ ከብርድ ለመዳን ነው። እግዚአብሔርን የምናውቀው በዲያብሎስ ክህደትና በፈላስፋዎች ሐሳብ ላለመያዝ ነው። ስለዚህ ተመልከቱ፣ እግዚአብሔር ሰማይን ሲፈጥር ለስነ ፍጥረታት ምን እየሰጣቸው ነው? በሉ መጽሐፍ በሉ እንጂ መጽሐፍ በሉ ስሞትላችሁ። ሰማይ ምንድነው? ሰማይ ምንድነው? ሰማይ መጽሐፍ ነው። ሰማይ ቅርብ ነው፣ ሰማይ ሩቅ ነው። ቅርብ ውእቱ ለእለ ይጼውዎ፣ ሰማይ እዚህ ጋር ያለ ይመስላል። ከፍ ስትል ከፍ እዚያ ማዶ፣ እዚኛው ተራራ ስትወጣ እዚያኛው ተራራ፣ እዚያኛው ተራራ ስትሄድ እዚያ። እኔ እንደው ድሮ አስታውሳለሁ
ጀንበሯ ዘቅዘቅ አለች ገባች እላለሁ። ተራራ ለካ እንጨትን የጋረደች ዛሬ ሳይው ማለት ነው። እና የምን እውነቴን እኮ ነው ማለት ቀጥታ ነው የምነግራቸው። እግዚአብሔር ተመልከቱ፣ ሙሴ ሲወጣ እግዚአብሔር በዛ በተራራው ነበር አለ። ሙሴ እዚያ ሲደርስ ደብረ ሲና ቁጥቋጦዋ ሳሰፍሮባት ጨለማ ነው። እግዚአብሔር የለም ማለት ጭራሽ እዚያ ማለት የለም ማለት የለም አይደለም። እኔ ግን እዚያ ነበርኩ፣ እግዚአብሔር ግን የለም ማለት። ክርስትና ከብርሃን ከጨለማ አንስቶ ወደ ብርሃን፣ ከብርሃን አንስቶ ወደ ስዋር የሚሄዱበት ነው። ስለዚህ ተመልከቱ ምንድን ነበር የዛን ወከደነ ርዕሰ ደብር በጊሜ ወጢስ በጽልመት ወነፋስ ወበድምፀ ቃል አቅርንት ኢየሱስ ለላይ ቀውሙ በፍርሃት ፈጥኖ ፈጥኖ የሚሰማ የነጋሪት ድምፅ ነበረ። ብልጭልጭታ ቆባር ጨለማ ነበር አለ። እግዚአብሔርን መርምሮ ማወቅ አልተቻለውም ሲል እግዚአብሔርን የሚያውቀው እግዚአብሔር ብቻ ስለሆነ ከቃሉ ጋር ናችሁ። ስለዚህ ሰማይ ቅርብ ነው፣ እግዚአብሔር ለጠሩት ቅርብ ነው። ቅሩብ ውእቱ ለእለ ይጼውዕዎ አንቀጽ ርህው ለእለ ይጐደጕድዎ ገባሬ ሰማያት ገባሬ ሰናያት ለእለ ይፈርህዎ። ለሚጠሩት ቅርብ፣ ለሚያንኳኩት በር የሚከፍት እግዚአብሔር ነው። እግዚአብሔር ሩቅ ነው፣ እግዚአብሔር ቅርብ ነው። እንደ አምላክነቱ ዓለማትን ይዟል፣ እንደ ሰውነቱ ደግሞ እኛ ያለንበት ዓለም ላይ አለ። አብርሃም እግዚአብሔርን ፈልጎ አግኝቶታል ወይ ነው ጥያቄ የፈለኩት። ፈልጎ አግኝቶታል? አዎ ነው። አብርሃም እግዚአብሔርን ኧረ እናንተስ ፈልጎ ማግኘት እኮ ማለት ሞባይሌ ቢጠፋኝ ሞባይሌ እንደሆነ ማግኘት ነው። እግዚአብሔርን የት ነው የምትፈልጉት? አሁን ሰው እግዚአብሔርን ሲፈልግ ወዴት ትፈልጉታላችሁ? ዓለም ውስጥ ምሉ ነው የሚባለው። ወደ ተገለጠው እግዚአብሔር ጮኸ ነው የሚባለው። እስኪ በሉላችሁ ወደ ተገለጠው እግዚአብሔር ጮኸ። ሁሉንም እኮ መረመረና የፀሐይ አምላክ እባክህ አናግረኝ ነው ያለው። እባክህ አናግረኝ አለ እንጂ ፀሐይን ከመረመረ በኋላ እግዚአብሔር አብርሃምን ፈልጎ አገኘው አይልም። እግዚአብሔርን ፈልጎ ማግኘት ማለት ተመልከቱ፣ ይህ መጽሐፍ ቢጠፋኝ መጽሐፍ እንደሆነ ነው የማገኘው። እግዚአብሔርን ፈልጎ ማግኘት ማለት እግዚአብሔር እንደሆነ አካሉን ተረድቶ ማወቅ አይችልም። እግዚአብሔር ወአምላከ ስብሐት እግዚአብሔር አስተርአዮ ለአብርሃም ይላል። የክብር ባለቤት እግዚአብሔር ለአብርሃም ተገለጠለት ነው የሚለው። እግዚአብሔር የሚገለጥ አምላክ ነው። እስኪ በሉላችሁ እግዚአብሔር የሚገለጥ አምላክ ሳይ ቅርብ ነው ለሚጠሩት፣ ሩቅ አይደለም። እዚያ ጋር ለመጣራት አትፈልግ፣ እዚህ ነው ያለው እግዚአብሔር። እግዚአብሔር እዚህ እያለ አንተ እዚያ ጋር ለምን ትሄዳለህ? እዚያ ጋርም አለ እኮ እርግጥ፣ ግን እዚህ ጋር ያለውን እግዚአብሔር ምንድነው? እንደውም ሊቁ ያለ ይትሜነዮ ለታቦር እስመ ታቦር አነ ብሏል። ደብረ ታቦርን አልመኝም እኔ ራሴ ደብረ ታቦር ነኝ አለ። እኔ ላይ ብርሃነ ስጋውና ደሙን ስለተቀበልኩ ምን እግዚአብሔር በእኔ መገለጥ ይችላል ነው። እኔ ኢየሩሳሌም መሄድን አልመኘውም፣ ልሄድ እችላለሁ እርግጥ ከተገኘ ጥሩ ነው። ግን ኢየሩሳሌም ማለት እቺ ቤተክርስቲያን ናት። አንተ ራስህ ኢየሩሳሌም የክርስቶስ ስጋና ደም ያለብህ ሰው እኮ ነህ። ተመልከት እስኪ የነጻነት በሉ መጽሐፍ፣ የነጻነት መጽሐፍ ካለ የምን መጽሐፍ አለ? የምን አለ? የባርነት መጽሐፍ አለ። የባርነት መጽሐፍ ክፋት ሁሉ ተጽፎባት የተነበበች መጽሐፍ የምትባለው ሔዋን ናት። የጻፈባትም ዲያብሎስ ነው። ተመልከቱ፣ ሁለት ነገር ያዙልኝ። ሔዋን ስትጸንስ በድንግልና እስኪ በሉ ስትጸንስ በሉ በድንግልና ስትወልድም በድንግልና በሉ እንጂ ስታሳድግም በድንግልና ነው። እሺ ሔዋን ራሱ በዚህ ነው የጸነሰችው። ሔዋን በድንግልና ጸነሰች፣ አንድ በድንግልና ወለደች፣ ሁለት በድንግልና አሳደገች። በድንግልና ሔዋን የጸነሰችው በብስራተ ዲያብሎስ ነው። በዲያብሎስ ቃል ጸንሳለች። ምን ጸንሳለች? ኃጢአትንና ሞትን። ሞት ኃጢአትን ጸነሰች። ተመልከቱ፣ ኃጢአትን ወልዳ ሞትን አፈራች፣ አሳደገች። ያሳደገችውን ተመልከቱ። ማሰብ፣ መወሰን፣ መናገር ተብለው ነው የሚተረጉሙት በመጽሐፍ። እስኪ ማሰብ በሉ፣ መወሰን፣ መናገር። በቃ ይሄ ነው። ዘሆረ ዘቆመ ዘነበረ ይላሉ። ፍካሬ ማን ነው? ብፁዕ ብእሲ ዘይሆረን ሲተረጉሙ ማለት ነው። የመጀመሪያው መዝሙር የቆመ በሉ እስኪ፣ የሄደ የተቀመጠ። የትኛው ነው ፈጣን የሚሆነው? የቆመ የተባለው ክፉ ነገርን እያሰበ ህሊናው ነቃ አለ የሆነው። የሄደ የሚባለው ነቃ አለ የሆነ ልስራው አልስራው ብሎ ህሊናው ውስጥ ኃጢአትን ያሳደገ ነው። የተቀመጠ የተባለው በኃጢአቱ የወደቀ ነው። ያዕቆብ በመልእክቱ እንዲህ ይላል፣ ኃጢአት ጸንሳ ሞትን ወለደች ይላል። ኃጢአት በሉ እስኪ ተጸንሳ ምንን ትወልዳለች? ኃጢአትን አስባ ሞትን የወለደች ማን ናት? ሔዋን ናት። ስለዚህ ተመልከቱ፣ የዳን መጽሐፍ የምትባለው ሔዋን ናት። አሁን ተመልከቱ፣ በደንብ አድርጋችሁ አስቡ። ሔዋን እምነት ጎደላት። እስኪ በሉላችሁ ሔዋን በሉ እምነት ጎደላት። ይሄ የኔታ ካስተማሩ ጋር የሚያያዝ ነው።
ሔዋን ምን ጎደላት? ሔዋን ምን ጎደላት? ሔዋን የምን መጽሐፍ ሆነች? እምነት ሲጎላት የክህደት መጽሐፍ ሆነች ማለት ነው። ከእምነት ከወጣ ሰው ከሃዲ ስለሆነ ማለት ነው። ስለዚህ ተመልከቱ፣ የመጀመሪያው እምነት ሲጎላት እምነትን በመያዝ ለዓለም የነጻነት መጽሐፍ የሆነችው ድንግል ማርያም ናት። እስኪ በሉ እምነትን በመያዝ በሉ። የነጻነት መጽሐፍ ማን ናት? ድንግል ማርያም። ብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር። ከእግዚአብሔር ተልከው የነገሩሽን ቃል የምታምኚ ብፅዕት ነሽ አለ። እስኪ በሉላችሁም ከእግዚአብሔር ተልከው በሉ። የነገሩሽን ቃል የምታምኚ ምንድን ነሽ? ብፅዕት ናት። የመጀመሪያ የድንግል ማርያም ቤዛነቷ ወይንም ትክነቷ ወይንም ፍጡራንን ሁሉ ተክታ ለእግዚአብሔር መባ እጅ መንሻ የሆነችው የነጻነት መጽሐፍ የምትባለው አማኝ ሆና ስለተገኘች ነው። እስኪ አማኝ በሉ። ጥያቄ፣ እግዚአብሔር አትብዪ የተባለችው ሔዋን ስትጠራጠር፣ ድንግል ማርያም ግን እግዚአብሔርን ትወልጃለሽ ስትባል መቀበል ነበረባት ወይንስ ሌላ ሐሳብ ማምጣት? መቀበል ነበረባት። ኧረ ተው ጎበዝ ተው። መቼም አሉ ብድር እንበደር እልል ዕዳ እንክፈል ወገብ ሸብ ይባላል አሉ። ሰው ለመደገስ ችግር የለ፣ ዕዳ መክፈል ነው ከባዱ ማለት ነው። አሁን ተመልከቱ፣ በደንብ አድርጋችሁ አስቡት። በጣም ጭንቅ ነው እኮ እግዚአብሔርን ትወልጃለሽ ነው የመጣው። በጣም ትልቁ ጭንቁ ሐሳብ ማለት ነው። ደግሞ ያ ሁሉ ሆኖ ሳለ ድንግል ማርያም በድንግልና እንደምትኖር አስቀድማ ወስናለች። እስከ ዘላለሙ ሐሳቧ ድንግል ነው። ስለዚህ ተመልከቱ፣ ተወልጃለሽ ሲባል አንደኛ ድንግል ነኝ ማለት አለባት። ድንግል እንደሆነች ታውቃለች። ሁለተኛ ደግሞ ዓለማትን የያዘውን ጌታ እንዴት እችለዋለሁ? ሌላ ጥያቄ ነው። ዓለማትን የያዘውን ጌታ በሉ እስኪ እንዴት እችለዋለሁ? እስኪ ጥያቄ ልጠይቃችሁ። ሰማይና ምድር እኮ ለሰማይና ለምድር ምሳሌ ያላቸው፣ እስኪ ለድንግል ማርያም ምሳሌ አምጡ። ለሰማይና ለምድር አብነት ድንግል ማርያም አለቻቸው። አንሰ አነክር ተኬነወቶ ይላል። ተመልከቱ፣ የእግዚአብሔርን ጥበበኛነት አደንቃለሁ። ለሰማይ መለኪያ አለው አለ። ተመልከቱ፣ ለዚህኛው ሰማይ መለኪያ አለው። እንዴት? እግዚአብሔርን አልተሸከመም። አንቺ ግን ማን ሊመስልሽ ይችላል? ዳኮንኪ ተመልከቱ፣ ዳግሚተ ሰማይ የምድር ሁለተኛ ሰማይ ሆንሽ። ኧረ ምን የምድር የዓለም ሁሉ ዓለም ሆንሽ። ይህ መሬት ተመልከቱ፣ እግዚአብሔርን በአካል እንዲወለድ ለመሸከም የመጀመሪያ መሰረቷ ቅድስት ድንግል ማርያም ናት። መሰረቷ ማን ናት? ንገሩኝ እንጂ። ድንግል ማርያም ናት። ድንግል ማርያም እግዚአብሔርን ከጸነሰችው በኋላ ለሰማይና ለምድር መሰረት ሆነቻቸው። የኪሩቤል ዙፋን ስጋን ለመሸከም በአካል ለመሸከም የበቃው ድንግል ማርያም ክርስቶስን ከጸነሰች በኋላ ነው። ለዚህኛው ሰማይ አብነት አለው፣ ለዚህኛው ምድር አብነት አላት። ለድንግል ማርያም ማንን ታመጣለህ? ማንም የላትም። ስለዚህ ተመልከቱ፣ የመጀመሪያ አማኝ እስኪ በሉ፣ የመጀመሪያ በሉ አማኝ። የመጀመሪያ ክህደት ሲመጣ ለክህደታችን ለድንግል ለሔዋን ብቻ አይደለም፣ ስሞትላችሁ ለዓለም ሁሉ የመጀመሪያዋ አማኝ ድንግል ማርያም ናት። እስኪ በሉ ለዓለም ሁሉ በሉ። የመጀመሪያዋ አማኝ ማን ናት? የእምነታችን መሰረት እንላታለን። እምነታችን ክርስቶስ እግዚአብሔር ነው። ኢየሱስ ክርስቶስ ሃይማኖቴ ወንጌል እንዳለ መልካ ኢየሱስ ደራሲው ኢየሱስ ክርስቶስ ወንጌል ሃይማኖቴ ኢየሱስ ክርስቶስ ነው ካለ የሃይማኖታችን እናት የእግዚአብሔር እናቱ ድንግል ማርያም ናት። ስለዚህ ተመልከቱ፣ የመጀመሪያዋ አማኝ ሆና በዓለም ላይ የተገኘችው ማን ናት? አረ ድንግል ማርያም በሏ። ፈርሶንላችሁ በሉ ድንግል ማርያም በሉ እንጂ። ስለዚህ ለሔዋን ምን ናት? ለዓለም ቤዛው ናት ማለት ነው። ከፍጥረት ወገን ጥያቄ ልጠይቃችሁ እስኪ፣ ከቃሉ ጋር ናችሁ? ትዕቢት ምንድን ነው? ትዕቢት ምንድን ነው? አሁን አንድ ነገር ልንገራችሁ። ሊቁ ቅዱስ ያሬድ እነ ቅዱስ ኤፍሬም በጣም በብዙ መልክ ነው የተራቀቁበት። ተቋም ይለዋታል። እስኪ በሉ ተቋም በሉ። ተቋም በሉ እንጂ ድርጅት እንዳይመስላችሁ። ተቋም ማለት መቅረዝ ማለት ነው። መቅረዝ ማለትም ላይገባችሁ ይችላል። እኔ እንግዲህ አላቅም። ይሄን ዱሮ ዘይት ተደርጎበት ጧፉን የሚያበራ እንደዚህ ያለ ነው። እንግዲህ እንደዚህ ጣት ያለው ነው። ያ መቅረዝ መብራት የሚችለው በደንብ አስታውሱ። አፈርሰውላችሁ መቅረዙ መብራት የሚችለው መጀመሪያ ምን ይደረግበታል? ዘይት። እስኪ ዘይት በሉ። ሁለተኛ ምን አለ? ፈትል በሉ። ሶስተኛ ምን? ፈትሉ ሲኖር ምን ይጫርበታል? እሳት።
መብራት የሚችለው ምን ሲኖር ነው? ዘይት በሉ እንጂ። ዘይቱ ከሌለ ፈትሎ ያልቃል አያልቅም? ሔዋን ተመልከቱ፣ ምንድነው ዘይት የተባለው? ትህትና ነው። ሔዋን የትህትና ዘይት የላትም። ዘይቱ ካለ ብርሃን ይደረጋል። ተመልከቱ፣ በአዜብ በኩል ገንቦ ሙሉ ዘይት አኑር። ይሄ አይገባም እንግዲህ፣ ካልገባም ልትወው ችግር የለውም። በዚህ በእናንተ በሴቶቹ መግቢያ በኩል ነው። በዚያ በኩል አኑረው አለ። የመጀመሪያ ስህተትን ያመጣች ሔዋን ናትና አለ ማለት ነው። ስለዚህ ተመልከቱ፣ ዘይት አለ። ሔዋን የትህትናዋን ዘይት አጠፋችው። የትህትናዋ ዘይት ስለጠፋ ተመልከቱ፣ መንፈስ ቅዱስ ከሷ ተለየ። ትህትና የሚባለው ተመልከቱ፣ እስኪ ትህትና በሉ፣ ትህትና በሉ። አሁን ክቡር የኔታ አባታችን እነዚህ ሊቃውንት ሁሉ ሲመጡ እኔ ብድግ ብዬ ኖር ስላቸው ትህትና ነው አይደል? ነው አይደል? አይደለም፣ አይደለም፣ ትህትና አይደለም። ይገባቸዋል። ትህትና የሚባለው ተመልከቱ፣ አንድን አሮጌ ልብስ ልብስ ያደረገ ሰው ሲመጣ ኖር አባቴ ሲባል ትህትና እሱ ነው። ትህትና ለሚበልጥ ሳይሆን ለሚያንሰው ነው። ትህትና የሚባለው እሱ ስለሆነ ትህትና ሔዋን የላትም። እንዴት? እስኪ እንዴት በሉ ስሞትላችሁ። አምላክ እሆናለሁ ብሎ ማሰብ ነው ትህትና። የመጨረሻ የዓለም የመጀመሪያውም የመጨረሻውም ትዕቢት የዲያብሎስም የሰውም ትዕቢት አምላክነትን መፈለግ ነው። እስኪ አምላክነትን መፈለግ በሉ። ይሄ ትህትና ግን ለማን አላት? ለድንግል ማርያም። አምላክ እሆናለሁ ብላ ሔዋን ቅጠል ብትበላ፣ ድንግል ማርያም ግን የአምላክ እናት ሆኚ ስትባል እንዴት ሆኖ አለች። እስኪ እንዴት ሆኖ በሉ። በዚህ ይላል ተመልከቱ፣ በትህትናዋ ቤዛ ሆነቻት ካለ በኋላ ምን ይላል ቅዱስ ኤፍሬም? ዘይት አላትና ይላል። እስኪ ተቋም በሉ። ተቋም ውስጥ ምን አለ? ዘይት። ዘይት ደግሞ ትህትና ነው። ትህትናው ላይ ምን አለ አለ? ተመልከቱ፣ ፈትል አለ። ፈትል ደግሞ ተመልከቱ ሕዋሳቶቿ ናቸው። እዚያ ላይ ምን አለ ይላል መሰላችሁ? እሳት በተጫረ ጊዜ የሚያያዘው ፈትል ካለውና ዘይት ካለው ተቋም ነው ይላል። መንፈስ ቅዱስ እንዲጠብቃት፣ መንፈስ ቅዱስ እንዲያከብራት፣ መንፈስ ቅዱስ እንዲመርጣት፣ መንፈስ ቅዱስ እንዲጋርዳት የበቃችው የትህትና ዘይት ስላላት ነው። እስኪ የትህትና ዘይት በሉ። ትህትና ዘይት ነው። አሁን አስታውሱ፣ ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እምነትንና ምን ነው አሁን ማሳያችሁ? ትህትናን ነው። ትህትና ተመልከቱ፣ አንደኛ ተመልከቱ፣ አንደኛ ምንድነው መሰላችሁ? የመጀመሪያው ሐሳብ የእግዚአብሔር እናት ለመሆን ስታነብ እንኳን እሷም ድንግል ናት። እንደው ይቺ ድንግል እንደው መቼ ነው የምትወልደው እያለች ነው እንጂ ትንቢተ ኢሳይያስን ያነበበችው እኔ ሆን እንዴ እንደው እንደሆንኩ። ዛሬማ በየሰፈሩ 20 ወንድ እያስከተሉ እኔም ማርያም ነኝ የሚሉ ሴቶች መጥተዋል። ጅላጅሎች ሁሉ አንዷ 120 ሰው አስከትላ 120 ቤተሰብ ብላ 120 ሁሉ እንትኖቿ ናቸው አሉ ሲመረመሩ ነው። እና በጣም አስቸጋሪ ማለት ነው። እንደው ዝም ብሎ መደስኮር አያዋጣም። ድንግል ማርያም ግን ምንድነው ያለችው? ይቺ ድንግል ከምትወልድበት ዘመን ደርሼ ልጇን እስከ መቼ ታቅፌው አለ። ይህ ትህትና ነው። እግዚአብሔርን ወደ ምድር ያወረደው የትሁቱ የድንግል ማርያም ትህትና የልጇን ትህትና ነው የሚገልጠው። ትናንት መምህር ምንድን ነበር ያሉን? ቡርክት አንቲ እማንስት ወቡሩክ ፍሬ ከርስኪ፣ አንቺ ቡርክት ነሽ ካለ በኋላ ምን አለ? የማይጸንሽ ፍሬ ኢየሱስ ክርስቶስ ቡሩክ ነው። እስኪ በሉ አንቺ ቡሩክ ነሽ በሉ። የማይጸንሽ ፍሬም ቡሩክ ነው። አሃ እነ ዲቦራ ቡሩክ ተብለው አይደል እንዴ? ሊለው መናፍቅ አይደለም። የድንግል ማርያም ትህትና እንደ ልጇ ትህትና ያለ ነው ለማለት ምን አለው? አንቺ ቡርክት ነሽ ካለ በኋላ እንደ ማይጸንሽ ፍሬ እንደ ኢየሱስ ክርስቶስ ለማለት ወቡሩክ ፍሬ ከርስኪ አለ። ተመልከቱ። ሌላው ተመልከቱ፣ አንቺ ቡርክት ነሽ ሲል ተመልከቱ፣ ቡርክት የተባሉ ሴቶች አሉ። እነዚያ መርገመ ሥጋ መርገመ ነፍስ ያለባቸው ናቸው። አንቺ ግን ቡርክት ነሽ ስልሽ መርገመ ሥጋ መርገመ ነፍስ የሌለብሽ እንደማን? እንደ ልጅሽ በረከተ ሥጋ በረከተ ነፍስን የምትሰጪ እንደ ልጅሽ ነሽ ለማለት ወቡሩክ ፍሬ ከርስኪ አለ። እንደ ልጅሽ ባለው ቅድስና እንደ ልጅሽ ባለው ትህትና ነው ለማለት ተመልከቱ፣ ትህትናዋን ገለጠ። ድንግል ማርያምም በትህትናዋ ቤዛችን ናት። እስኪ በሉ በትህትናዋ በሉ። የትህትና መጽሐፍ ማናት ብትለይ ድንግል ማርያም። የትህትና መጽሐፍ ማናት ንገሩኝ እንጂ። ድንግል ማርያም የትህትናችን መጽሐፍ ዋናው ነው። አንኳር ልንነግራችሁ። ስለዚህ ተመልከቱ፣ የሃይማኖት መጽሐፍ በሉ መልሳችሁ።
እምነትን ሁሉ የተቀበለች ማናት? በሉ እመቤታችን በሉ እንጂ። ጥያቄ ሲያበስራት ምንድነው ያላት? ዓለሙን ሁሉ የሚያድን አላት። እስኪ በሉ እንደው ይህችን ብቻ ልበላት ብዬ ነው። ዓለሙን ሁሉ በሉ የሚያድን። እሺ እንደዚያ ከሆነ ዓለምን ሁሉ የሚያድን ከተባለ ሄሮድስ ሲያሰድደው ዓለምን ሁሉ የሚያድን ብሎት ነበር አይደል? ለምን ግብፅ ሄዳለሁ? እዚህ ቁጭ ብሎ አያድንም? እንኳን ዓለም ሊያድን እኔን ያንከረፍፈኛል አላለች። እምነቷ ተመልከቱ። ይእቲ አቢም ኪሩቤል ያላት ከኪሩቤል እንኳን በእምነት ትበልጣቸዋለች። ለምን? መላእክት ኃጢአት የማይሰራበት ዓለም ሆነው ኃጢአት ሰርተዋል። ድንግል ማርያም ኃጢአት የሚሰራበት ዓለም ሆና ነው ጽድቅ የሰራችው። መላእክት ተመልከቱ፣ ክህደት ሳይኖር ክህደትን አስገኝተዋል። ሳጥናኤልን ማለት ነው። ክህደትን አስገኝተዋል። ድንግል ማርያም ከሰው ወገን አማኝ ሳይኖር እምነት ይዛ በመኖሯ ለዓለም የአማኞች መነሻ ሆነች። የአማኞች ቤዛ ሆነች። የእምነት መጽሐፍ ሆነች። እሷን የሰጠን እግዚአብሔር ይመስገን። ሁለተኛ ደግሞ ምን መሰላችሁ? ሁለተኛ አማኝ የምትባለው በልቧም በአፏም ድንግል ናት ነው። እስኪ በልቧም በሉ በአፏም። እንደው አንድ ብቻ አሳይቻችሁ ልመለስ። አንድ ብቻ ማለት ነው። አንድ ብቻ ነገሩ እንዳያልቅብን፣ ሰዓቱ እንዳያልቅ። አሁን ግብፅ ሲሄዱ እንደምታውቁት ሲሄዱ ከየት ይደርሳሉ? ከኮቲባ ቤት። እስኪ ከኮቲባ ቤት በሉ። ኮቲባ የምትባለውን ሴትዮ ታውቋታላችሁ? በአጭር ቃል አንድ ነገር ነው እዛ ላይ የማነሳው። ሲደርሱ አሻግራ ስታይ እመቤታችን እንደ ፀሐይ ታበራለች። ከዚያ ተመልከቱ፣ መዘከሩን እንጀራ መስጠቱን ትታ አንቺ መልክሽ እንደ ፀሐይ የሚያበራ ቆንጆ ሴት ከልፍኝ ወደ ልፍኝ ከሰገነት ወደ ሰገነት ማለት ነበረብሽ እንጂ ቤት ስንፈተሽ ሀገር ለሀገር ምዞሪ አንቺ ደረቅ ብትሆኝ ነው እንጂ ላቲ ስብሐት አንቺ በድርቅናሽ ቤትሽን የፈታሽ ነሽ ስትላት ምን አለች እመቤታችን? ቃሏ ድንግል። ተመልከቱ እስኪ ቃሏ ድንግል በሉ። የምትመልሰው ነገር ተመልከቱ ለሰው ልጆች ድህነት ነው። ሔዋን ተመልከቱ አንድ ጊዜ ተነግሯት በክህደት ስትኖር እንኳን ተሰድባ ተመስግና ስትክድ፣ ድንግል ማርያም ግን ተመልከቱ እንደ ልጇ ያለ ርኅራኄ ያላት እውነትሽን ነው እንጂ ክፉ በሆን ነው እንጂ አለች። ዘወር ብላ እኮ ልጄ አንተን አዝዬ የዓለም ጌታ ሆነ የዓለም መሰረት ሆነ ሰራዊት እያሰደደኝ እኔ እኮ አንቺ በድንግልና ጸንሼ እኮ የወለድኩ ነኝ አላለችም እመቤታችን። ማለት የነበረባት እንደ ሰው ቢሆን እኔን ነው ባል ያላት የምትይኝ ብላ ተናግራ አታውቅም። ጭራሽ እኮ ነው ማለት ጭራሹን እኮ ነው። በዝሙት ጸንሳለች ብለው ሲጠረጥሯት እንኳን ኧረ እኔ በገብርኤል ብስራት ነው የጸነስኩ አላለችም። ወንጌላዊ ምን አለ? ወተወዲኡ በውስተ ልባ ሁሉንም በልቧ ትይዘው ነበር አለ። እስኪ በሉ ሁሉንም በሉ በልቧ። ቃሏ ንጹህ ነው። እንደውም እመቤቴን በምን ልገልጸው ይችላል? ይሄ የእመቤታችንን አንደበት ቃሏ ንጹህ፣ ሰድበዋት እንኳን አንድም አትመልስ። አንቺ ቤትሽን የፈታሽ ቤተ ፈትነሽ አያ ስትላት እውነትሽን ነው እኔ ክፉ ብሆን ነው እንጂ ሰማይና ምድር የማይችሉት መከራ የሚዘንብብኝ አለች። ተመልከቱ ይህን በማለቷ ምንድናት ማለት? ትህትና አላት። ትህትና እስኪ ትህትና በሉ። ትህትና ማለት ምንድን ነው? በሰረከው ነገር ሌባ ስትባል ቁጣ። የዛሬ ሰውም አስቸጋሪ እኮ ነው። ይሰርቅና ይመጣና አንተ እንደው እኔ እኮ ይገርምሃል ሰሞኑን በቃ ምንም ያለከው ቅዱስ ነኝ ሲል አይቼ አይደል ትናንት ወረቀት ስታነሳ ካልከው እኔ ያንተም ጉድ ብዙ ነው ይላል ማለት ነው። ሰው እራሱ ሰርቆ አመስግኑኝ እኮ ነው። ተመልከቱ ሰርቆ አመስግኑኝ። ሌባ ሆኖ ለእንትና እልል በሉ ካልተባለ ይናደዳል። እኔ የተለይቼ የቀረበ ምንድን ብሎ ማለት ቢያንስ ኃጢአቱን በማያምን ሰው መካከል ተመልከቱ አንድ አበባ አለች አለ። አንድ የትህትና መጽሐፍ፣ አንድ የሃይማኖት መጽሐፍ ድንግል ማርያም ናት። እሷን የሰጠን እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን በሉ። ይሄ ነው ለዓለም ጠበቃ፣ ዋስ፣ ቤዛ፣ መከታ የሚሆነው። ተመልከቱ የትህትና መጽሐፍ ናት። ተመልከቱ ልጨርሰው ልመልሰው ነገሩን። የሃይማኖት መጽሐፍ የትህትና መጽሐፍ አለ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ያዙልኝ በደንብ እንግዲህ እስኪ መጽሐፍ በሉ። መጽሐፍ በሉ በደንብ። መጽሐፍ ማናት? የነጻነት ድንግል ማርያም ናት። የነጻነት መጽሐፍ እሷ ናት ካል ሁለት ሐሳቦች ብቻ አስቀምጬ ትምህርት የልቋቸው ሁለት ሐሳብ ብቻ አስቀምጬ ማለት ነው። ስለዚህ ምንድነው ዋናው ሐሳብ እንድትዙት የፈለኩት የነጻነት መጽሐፍ ሁሉ፣ ነጻነት ሁሉ፣ ሀብት ሁሉ፣ ትህትና ሁሉ፣
ሰላም ሁሉ የሚገኘው ከድንግል ማርያም ነው። በዚህ ጥርጥር የለንም። ዓለምን ሁሉ ወክላ ለእግዚአብሔር እናት ለመሆን የበቃች ድንግል ማርያም ናት። ዓለምን ሁሉ ወክላ ተመልከቱ። ሔዋን ዕፀ በለስ ብትበላ፣ ድንግል ማርያም ግን ተመልከቱ መብላት እየቻለች እንኳን በጾም የኖረች እናት ናት። ስለዚህ ተመልከቱ በጾሟ የሔዋን ቤዛዋ ናት። በህሊናዋ፣ በእጇ፣ በእግሯ፣ በሐሳቧ የሔዋን ቤዛዋ ናት። እስኪ በሐሳብ በሉ የሔዋን ቤዛ ናት። ይሄ እኮ በጣም ነው የሚደንቀው። በሐሳብ በሉ እስኪ የሔዋን ቤዛ ናት። አሁን ስንት አይነት ድንግልና አለ መሰላችሁ? 4 አይነት ድንግልና አለ። ስንት አይነት? በሐሳብ ምንድናት? ድንግል በህሊናሃ ወድንግል በቃላ አለት ቅዱስ ቴዎዶጦስ። ድንግል በህሊናዋ ድንግል ናት ማለት ምን ማለት ነው? ሐሳቧ እንኳን ምድራዊ አይደለም። በድንግል ማርያም ህሊና ተመልከቱ ለዓለም ትክ ናት ስንል ተመልከቱ የድንግል ማርያም ምድራዊ ሐሳብ እንኳን ታስቦባት በህሊናዋ አያውቅም። ሔዋን ምድራዊ ሐሳብ ስታስብ፣ ዲያብሎስ ምድራዊ ሐሳብ ሲያስብ፣ በድንግል ማርያም ህሊና ግን የእግዚአብሔር ሐሳብ ብቻ ታሰበ። ስለዚህ ለዓለም ምን ሆነችው? ጠበቃ ሆነችው። ለዓለም መድኃኒት ሆነችው። ለዓለም ትክ ሆነችው። እግዚአብሔርን የያዘ ህሊና የሚባለው የድንግል ማርያም ህሊና ብቻ ነው። እስኪ በሉ እግዚአብሔርን በሉ የያዘ ህሊና። የሴት ራሷ ወንድ ነው። እስኪ በሉ የሴት ራሷ ወንድ ነው። እንግዲህ ወንዱ ይሄን ይዞ እስኪ ጥያቄ ልጠይቃችሁ። የራስ ደግሞ ራስ ደም የሚላክለት ከልብ ነው። መልሱ። ራስ በሉ መልሳችሁ። ደም የሚላክለት ከልብ ነው። እሺ ልብን የምናወጣው ራስ ይኖራል? ራስን ብንቆርጠው ልብ ይኖራል? ምንድነው? ስለዚህ ወንድ የበላይ ነው ማለት ነው? በፍጹም። የሴት ራሷ ወንድ ነው ማለት ተመልከቱ። ሴት የዛሬዎቹ ከ4 ዓመት ከ5 ሊጀምሩ ይችላሉ። ሴት ትንሽ አንድ 10 ዓመት ከሆነ በኋላ ታግባም ማታግባም እንዳትቆጡ መነኮሳት እናቶቻችን ካላችሁ ተመንኩስም ማትመንኩስም መቼም ወንድ ትንሽ አሰብ እያደረገ በስመ አብ እያለች መኖሯ አይቀርም ነው። አሁን አታስቡም ሁላችሁ? ይሄማ የአደባባይ ምስጢር ነው። ያስባል። የሴት ራሷ ወንድ ነው። የቤተ ክርስቲያን ራሷ ክርስቶስ ነው አለ። እስኪ በሉ የቤተ ክርስቲያን በሉ ራሷ ለላመጣችሁ እኮ ነው ወደ ምስጢሩ። የድንግል ማርያም ሐሳቧ እግዚአብሔር ብቻ ነው። ለዚህ ነው ይእቲ ተአቢ እምኪሩቤል። እስኪ በሉ ይቺ በሉ ከኪሩቤል ትበልጣለች። እንዴት? የኔታም ትናንት አስረግጠውታል። እስኪ ቅዱስ ያሬድን ድርሰት አንድ እናንሳ። በእንተ ተሰገወቱ ለወልደ አምላክ እምኔኪ ካለ በኋላ ወብኪ ቅሩባነ ኮነ ምድር ለማይደር ውስተ አርያም። ባንቺ በሉ እስኪ ከምድር ወደ ሰማይ የቀረብን ምን አለ ሆን። ለዚህ ነው ማይሌታዊ መተርጉም ቅዱስ ያሬድ ባንቀጸ ብርሃን ባንቺ ወደ እግዚአብሔር የቀረብን ሆን አለ። ድንግል ማርያም ወደ እግዚአብሔር ለመቅረባችን የሕይወታችን መጽሐፍ ናት። ከዚያ ምን አለ መሰላችሁ? ቀድሙ ዜነወነ አብ በየውጣ አስቀድሞ ስሙን ምን አለን አለ በየውጣ ፊደል ነገረን አለ። ምን አለ? እንተ ምንድነው? አሰርቱ እንተ የት ያሰርቱ ቃላት ለተጽፋ ባጻቢው ለእግዚአብሔር። ይቺም ማለት የውጣ የተባለችው የእግዚአብሔር 10 ቃላት ናት። ቀድሞ በታቦቷ ላይ ተመልከቱ። የቀድሞ በብሉይ ኪዳን 10 ቃላት በታቦቱ ላይ ይጻፋሉ። እስኪ ስንቱ ቃላት? ስንቱ ቃላት? እነዚያ ሲጻፉ ተመልከቱ ከሙሴ አካል ሳይከፍሉ ተጽፈዋል። ሲጻፉ በድንግል ማርያም ደግሞ ማን ተጻፈ ትለኝ እንደሆነ አካላዊ ቃል። እስኪ አካላዊ ቃል በሉ። አካላዊ ቃል በድንግል ማርያም መጽሐፍነት ተጻፈ። ተነቦም ለዓለም ነፃነት ሰጠ። ስለዚህ ተመልከቱ ይእቲ ተአቢ እምኪሩቤል ከኪሩቤል ትበልጣለች። እሺ ጥያቄ ከማን ትበልጣለች? አፈርሶ ወልላችሁ ንገሩኝ። ቤተ ክርስቲያንሰ ትትሜሰል በጽርሐ አርያም ዘበላይሉ ወቅድስት ድንግል በሰረገላ እሳት ዘይጸውርዎ ኪሩቤል ይላል። ቤተ ክርስቲያን በሉ እስኪ በሰማይ ባለች በጽርሐ አርያም ትመሰላለች። ቅዱስ አባ ጊዮርጊስ ዘጋስጫ ስትመሰል ተመልከቱ። ወቅድስት ድንግል በጽርሐ አርያም ምንድነው? ወቅድስት ድንግል በጽርሐ አርያም ዘበላይሉ ካለ በኋላ ድንግል ማርያም ደግሞ በኪሩቤል ትመሰላለች። በዚህ 4 ጾርተ መንበር አሉት። በመሬት ደግሞ 4 ጾርተ መንበር
አበጀ። እሷ ማናት? የድንግል ማርያም ሥጋ። ተመልከቱ፣ የድንግል ማርያም አራቱ ባሕርያዋ እንደ አራቱ ኪሩቤል ሆኖ ተመልከቱ፣ እግዚአብሔር ድንግል ማርያምን ዙፋን አደረገ። ስለዚህ ተመልከቱ፣ ድንግል ማርያም እግዚአብሔር ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ አካሏ የሆነላት ናት። ከመላእክት ትበልጣለች። እስኪ በሉ ከመላእክት በሉ ትበልጣለች። በጣም ይገርመኛል። እንዲህ ይላል ቅዱስ ኤፍሬም ደግሞ ሲናገር ለኪደሉ ዘእምኩሎሙ ቅዱሳን፣ ከቅዱሳን ሁሉ ለአንቺ ክብር ይገባል። እስኪ በሉ ከቅዱሳን ሁሉ በደንብ በሉ እንጂ ትለምኝልን ዘንድ ለአንቺ ይገባል አለ ተርጓሚ። እመቤታችን ቅዱሳን አይለምኑልህም ትይኝ እንደሆነ አይ ይለምናሉ። እመቤታችን እነሱማ ይለምናሉ። ግን ተመልከቱ፣ ግን አንቺ ተመልከቱ የመፈራትና የመወደድ የባለሟልነት ግርማ አለሽ። አንድ መልአክ ቢቆም አገልጋይ ነኝ ብሎ ይቆማል። አንድ ኪሩቤል ቢቆም ተሸካሚ ነኝ ብሎ ይቆማል። አንቺ ስትቆሚ ግን እናቴ ልጄ ብለሽ ትቆሚያለሽ። ስለዚህ ተመልከቱ፣ አንቺ ለምኝልን ለኪደሉ ዘእምኩሎሙ ቅዱሳን ትስአሊ ለነ ኦ ምልዕተ ጸጋ አንቲ ታቢም ሊቃነ ጳጳሳት። እመቤታችን ሐዋርያት ሊቃነ ጳጳሳት ይለምኑልህ ትይኝ እንደሆነ ለምኝልኝ ይላታል። ሊቃነ ጳጳሳት ይለምኑልህ ትይኝ እንደሆነ እመቤታችን አንቺ ከሊቃነ ጳጳሳትም ትበልጫለሽ። ሊቃነ ጳጳሳትን የሚሾማቸው ጌታ ካንቺ ነው የተወለደዋል፣ ከሷ የተወለደ ነው። ስለዚህ ተመልከቱ፣ በአጭር ቃል ነገሩን ሳጠቃልለው መልአክ ቢቆም ተላኪ ነኝ ይላል፣ ሐዋርያ ቢቆም ሰባኪ ነኝ ይላል፣ ነቢይ ቢቆም ትንቢት ተናጋሪ ነኝ ይላል፣ ሰባኪ ቢቆም ሰባኪ ነኝ ይላል፣ ቄስ ቢቆም ሥጋን ፈተትኩ ይላል፣ ምእመን ቢቆም በሕግ ጸናሁ ይላል። ድንግል ማርያም ስትቆም ግን ልጅ ብላ ትቆማለች። እስኪ በሉ ልጅ በሉ። ለዚህ ነው ቅዱስ ያሬድ ምን አለ? ዘቆምኪ ይመስል በቀልተ፣ አቋቋምሽ ዘንባባ ይመስላል አላት። እስኪ አቋቋምሽ በሉ ዘንባባ ይመስላል። አንደኛ ቀጥ ያለ ነው፣ ሁለተኛ የማይመረመር ነው፣ ሶስተኛ የተደራረበ ፍሬ ያለው ነው። እመቤታችን አንቺ ስትለምኝ የተደራረበ ጸጋ እግዚአብሔር ይሰጠናል። እግዚአብሔር ለፍጥረት ሁሉ ጸጋን የሰጠው በድንግል ማርያም በኩል። ስለዚህ ተመልከቱ እስኪ የነጻነት መጽሐፍ በሉ ማናት? እሷ ንገሩኝ እንጂ ድንግል ማርያም ናት። የነጻነት መጽሐፍ እርሷ ከሆነች ተመልከቱ አንድ ነገር ብቻ ተናግሬ ወደ ቃል ጋር ሄጄ ልጨርሰው። እስኪ የነጻነት በሉ መጽሐፍ ሁለት ነገር ያዙልኝ። እስኪ መስታወት በሉ። ቅዱስ ያሬድ አንቀጸ ምን ይላል? ብርሃን በሉላችሁ። አንቀጸ በሉ ብርሃን። የምን በር አለ? የብርሃን በር። ሊቃውንት አባቶቻችን ሲተረጉሙት ምን አሉ? ተከፍቶ ሳይከፍቱት የማያስገባ በር የለም፣ ሳይከፈትም የሚያስወጣ በር የለም። የብርሃን በር ያላት እሷ ምን ሲላት ነው? መጽሔተ ሃይማኖት ምንድነው? መጽሔተ ሆህት ሲላት ነው አለ። የመስታወት በር ሲላት ነው አለ። እስኪ በሉ የመስታወት በሩጅ በር። ጥያቄ ልጠይቃችሁ። መስታወት ታውቃላችሁ አይደል? መስታወት እንግዲህ አንደኛ ሰውየውን ሳይገባ ከናካሉ ያሳያል። ሰውየው ምን ሳይል ሰውየው መስታወት ውስጥ ሲገባ መስታወቱ ይሰበራል። ሰውየው መስታወት ውስጥ ተጠቅልሎ ይገባል። ንገሩ ይጂ አትናገሩ። ሳይገባ ሳይሰብረው ይገባል በሉ። ሳይሰብረው ይወጣል። ሳይሰብረው ምን ይላል? ሳይሰብረው ምን ይላል? ይወጣል። ከዚያ ሳይሰብረው ገብቶ ሳይሰብረው ይወጣል አለ። ድንግል ማርያም መስታወታችን ናት የምንለው ተመልከቱ። መጽሔተ ሃይማኖት የብርሃን በር የመስታወት በራችን እንላታለን። የብርሃን በር ስንላት ተመልከቱ፣ በር ሲከፈት ከቤት ውስጥ መግባት እንደሚቻል በር ሲከፈት ከቤት ውስጥ መግባት የሚቻለው በበር እንደሆነ ተመልከቱ። ድንግል ማርያም የጥል ግድግዳ ሲፈርስ እግዚአብሔር ወደዚህ ዓለም ለመምጣት በቃ። መስታወት ውስጥ አካል ሳይጠቀለል በውጭ እንዳለ በመስታወት ውስጥ እንደሚታይ በውስጥም እንዳለ በውጭ እንዳለ እስከ ማንነቱ እንደሚታይ እግዚአብሔር ቃል ወልድ ኢየሱስ ክርስቶስ ዓለምን እንደያዘ ዓለምንም እንደተሸከመ ለዓለም መሰረት እንደሆነ ሳይጠቀለል በድንግል ማርያም ማኅፀን አደረ። በድንግል ማርያም ማኅፀን እንዳለ ዓለምን ይዟል።
በጣም ያዙልኝ። በድንግል ማርያም ማኅፀን እንዳለ ድንግል ማርያምን ይዟታል በእጁ። ድንግል ማርያምንም እንደያዘ በድንግል ማርያም ማኅፀን አለ። ለምን? መስታወት ናትና። እስኪ በሉ መስታወት ናትና በሉ። ሰው መስታወቱን በእጁ ይዞ መስታወቱ ውስጥ አለ። መስታወቱ ውስጥ እንዳለ ደግሞ መስታወቱን በእጁ ይዟል። ስለዚህ እግዚአብሔር ዓለምን እንደያዘ በድንግል ማርያም ማኅፀን አለ። በድንግል ማርያም ማኅፀን እንዳለ ዓለምን ይዟል። ሲገባም መስታወቱን አልሰበረውም፣ ሲወጣም መስታወቱን አይሰብረውም። ክርስቶስ በድንግልና ተጸንሷል፣ በድንግልናም ተወልዷል። በደንብ ያዙልኝ። በድንግልና ተጸንሷል በሉ። በድንግልና ምን ብሏል? ተወልዷል። በድንግልና የጸነሰች በድንግልና የወለደች ድንግል ማርያም ብቻ ናት። እሷን የሰጠን እግዚአብሔር ይመስገን። አሜን በሉ እንጂ በደንብ እስኪ መጽሐፍ በሉ። ትመስሊ ፊደለ ወተወልዲ ወንጌለ በሉታ። እንግዲህ ያውን የመናፍቃኑን ዝኬ እዚያውን ተው። ፊደል ትመስያለህ። አሃ ሁሉም ሰው ያለው ለካ መዝሙር ነው አይደል? ለዛ ነው ቅርብ የሆነው ለጆሯችሁ ማለት ነው። እስኪ ፊደል ትመስያለሽ በሉ። ወንጌልን ትወልጃለሽ። ከፊደል ምን ይወለዳል? ከፊደል ምን ይወለዳል? ከፊደል ምን ይወለዳል? እስኪ እንደው በሞት ያፈርስ ሆንላችሁ በፊደል ያልተጻፈ መጽሐፍ አሳዩኝ። ተመልከቱ። ያለ ፊደል የተጻፈ መጽሐፍ አለ? ንገሩኝ እንጂ። ያለ ፊደል የተጻፈ መጽሐፍ የለም። ያለ መጽሐፍ ተመልከቱ። ያለ ፊደል የተጻፈ መጽሐፍ ከሌለ ድንግል ማርያም ምንድን ናት? መጽሐፍ በሉ እንጂ። ምንን ትወልዳለች? ወንጌልን። ትመስሊ ፊደለ ፊደልን ትመስያለሽ። ወተወልዲ ወንጌለ ፊደል ምንን ይወልዳል? ሆያቱ ቀለሞቹ ተጽፈው ምንን ይወልዳሉ ከተባለ ጽሑፍን። እንደዚሁ እንደሚወልዱት ተመልከቱ። ፊደል መጽሐፍ የተባለችው ድንግል ማርያም ናት። በእሷ የተጻፈ የተባለው ቃል የተባለው ወልድ ኢየሱስ ክርስቶስ ነው። ፊደል የሚታየው ተጽፎ ነው። እግዚአብሔርን ተመልከቱ። አልቦ ዘሬዎ ግሙራል እግዚአብሔርን አይቶት የሚያውቅ ፍጥረት የለም። እንግዲያውስ በሥጋ ማርያም ከድንግል ማርያም ሲገለጥ አየነው እንጂ፣ በድንግል ማርያም መጽሐፍነት ሲጻፍ አየነው እንጂ፣ ከድንግል ማርያም ሲወለድ ዳሰስነው እንጂ፣ ከድንግል ማርያም ሲወለድ ከእርሱ ጋር ልበላን እንጂ። ተመልከቱ። የፊደሉ ምስጢር በመለኮት ይመሰላል። የፊደሉ አካል በሥጋ ይመሰላል። እስኪ በሉ የፊደሉ ምስጢር በሉ። በመለኮት የፊደሉ አካል በሥጋ ሲጻፍ ሀ ብላችሁ የጻፋችሁትን ፊደል የፊደሉን አካልና የፊደሉን ሐሳብ መለየት ይቻላል? ሀ ባልክ ጊዜ አካል ነው፣ ፊደል ነው። ሀ ባልክ ጊዜ ምስጢር ነው። ሌላም እነግርሃለሁ ከፈለገ። ስለዚህ ተመልከት። አካሉና ምስጢሩ ተዋህዶ ሀ ተብሎ እንደሚነበብ ቀዳማዊ ሩቅ ቃል ሥጋን ያልተዋሃደ ቃል ወልድ ኢየሱስ ክርስቶስ ከድንግል ማርያም ሥጋን ሲነሳ ምን አለው? ኢየሱስ የሚል ስም ሰጠ ነው። እስኪ ኢየሱስ በሉ። ሰው ሲሆን ምን አለው? ኢየሱስ አለው። ኢየሱስ ክርስቶስ የሚለውን ስም ያገኘው ከማን ጋር ተዋህዶ ነው? ከሥጋ። ሰው የሚለውን ስም ያገኘው ከየት ተዋህዶ ነው? ከድንግል ማርያም ሥጋን ነስቶ። ስለዚህ ተመልከቱ። የማይጨበጠው፣ የማይያዘው፣ የማይዳሰሰው፣ የማይታየው ቃል በወረቀት ሲጻፍ ይታያል። እስኪ በሉ የማይያዘው ቃል በሉ። በወረቀት ሲጻፍ ይታያል። የማይያዘው እግዚአብሔር ከድንግል ማርያም ሥጋ ሲነሳ ተያዘ። የማይሞተው እግዚአብሔር የሚሞት ሥጋን ከድንግል ማርያም ሲነሳ በሥጋው ሞተ። የማይራበው እግዚአብሔር የሚራብ ሥጋን ከድንግል ማርያም ሲነሳ በሥጋው ተራበ። የማይወሰነው እግዚአብሔር የሚወሰን ሥጋን ሲዋሃድ ምን እንለዋለን? ተወሰነ እንለዋለን። ስለዚህ ይህን ስም የሰጠነው ከአማናዊ መጽሐፍ ከድንግል ማርያም ሲወለድ ነው። እስኪ በሉ ይህን ስም የሰጠነው በሉ ከድንግል ማርያም ሲወለድ ነው። ስለዚህ ተመልከቱ። ብዙ መናፍቃን የሚያነሱትን ጥያቄ ከትናንቱም ጋር የተያያዘ አንድ መልሼላችሁ ልሂድ። እግዚአብሔር ይበላል አይበላም? እግዚአብሔር ይሞታል ወይ? ተናገሩ እንጂ። እግዚአብሔር ይሰደዳል ወይ? በሉ እንጂ። እግዚአብሔር ይርበዋል ወይ? እግዚአብሔር ይጨልምበታል ወይ? እግዚአብሔር ማደሪያ ይፈልጋል ወይ? እግዚአብሔር እንደ ሰው ገብረ ማርያም እያለ ይጣራል ወይ? አይጣራም። ብሉ ካልተጣራ እንግዲህ ምንድን ነው? ይሄን ነው ቃል ተመልከቱ።
ረቂቅ ምስጢሩ ከቀለም ጋር ቀለም ጸሐፊ በጥብጦ በመጽሐፍ ሲጽፈው አካሉ እንደሚታይ ተመልከቱ። አጽንን ሰማያቲከ ወረድ ይላል ቅዱስ ዳዊት። ሰማይን ዝቅ ዝቅ አድርገው ውረድ። ሊቃውንቱ በመጽሐፍ ሲተረጉሙ፣ እስኪ አሁን ጥያቄ ልጠይቃችሁ። እግዚአብሔር ወረደ፣ እስኪ እግዚአብሔር ወረደ በሉ። ያንም ከወረደማ ሰማይን ትቶት መጣ እኮ። ጉድ ፈላ እኮ ሁላችሁ ትምህርት። እግዚአብሔር ከሰማይ ሰማያት ወረደ ሲባል ምነው ሰማይ ሰማያት? ምነው ሰማይ ሰማያት? ምንድነው ሰማይ ሰማያት? ቦታውን ትቶት መጣ ነው። ተመልከቱ። በመጽሐፈ ባሕርይ እንዲህ ይላሉ፣ እግዚአብሔር ከሰማይ እይም ሶበትሰምዕ እንዘ ይብል መጻ እምሰማይ ኢይምሰልከ ዘኀደጎ ለሰማይ። ከሰማይ ወረደ ሲባል ብትሰማ ሰማዩን ትቶት የመጣ እንዳይመስልህ። እስኪ በሉ ከሰማይ ወረደ ሲባል ብትሰማ በሉ። ሰማዩ ምን ብሎት አልመጣም? ትቶት አልመጣም። ቃል ከመጽሐፍ ላይ ተጻፈ ማለት ከልብ ወልቆ መጽሐፍ ላይ ተቀመጠ ማለት ነው አይደለም? በሉ እንጂ ሐሳብህ እንዳለ ጻፍከው ማለት እንደሆነ ያንተ ልብ ያንተ ቃል ከልብ እንዳለ መጽሐፍ ላይ ስትጽፈው ወልቆ ወጥቶ ከልብ ተቆርጦ እንዳላለቀ ልብህም እንዳለ መጽሐፉም ላይ እንዳለ እግዚአብሔር ወልድ ከሰማይ ወረደ ሲባል ኪሩቤልን ሱራፌልን ትቷቸው መጣ ማለት አይደለም። ከሰማይ መጣ ሲባል በአንድነቱ ምንታዌ በሶስትነቱ ርባዬ ሳይኖርበት ስጋን ተዋሃደ ማለት ነው። ጣታችሁን እንዲች አድርጋችሁ አውጡልኝ። እንደዚህ አንዷን ነው ያልኩ። ይህች አሁን ስንት ክፍል አላት? ስንት ክፍል አላት? እዚህ ጋር እግዚኦ ማረነ ክርስቶስ ብትሉበት ከላይ ምን አለ? ጥፍር በሉ እንጂ ብላችሁ ጥፍር ስለተጨመረ 4 ክርክር ናት። ስንት ናት? ስንት ናት? በአንድነቱ ምንታዌ በሶስትነቱ ርባዬ ያለውን አሳይቻችሁ ልጨርሰው ነው። በአንድነቱ አታወርዷት። ከላይ ምን አለ? ጥፍር እስከ የት ድረስ ነው ያለው? እስከ ታችኛው አንጓ ነው አይደል? እስከዚህ የኔ ያስተማረ ቅዱስ ሳዊሮስ ዘስሙናይ ነው። እስከ ታች ድረስ ነው አይደል? እስከዚህ ከየት ነው የተነሳው? አፈርስ ሆነላችሁ በደንብ ይሁልኝ። ከየት ነው የተነሳው? አረጋግጡ እንጂ ከታችኛው ነው? ከታችኛው ክርክር ነው? ከላይኛው ነው? ይቺ ጣት በሉ ሁላችሁ ስትኖር 3 ስትኖር 1 ጣት 3 ክፍል ያላት በሞት የነገረኝ ስንት ጣት ስንት ክፍል ያላት ስንት ጥፍር ያላት ስንት ክርክር ያልጨመረች አራተኛ በሉ። አዚያው አራተኛ ሥላሴ በአካል 3 እስኪ በአካል 3 በሉ። ስንት ጣት ስንት መዳፍ ላይ ነው እቺ ጣት የተቀመጠችው? ስንት መዳፍ ነው ያላችሁ? አንድ መዳፍ መሆኑ ለሥላሴ አንድ መንበር አላቸው። ለሥላሴ አንድ ቀዳማዊነት አላቸው። ለሥላሴ አንድ ጌትነት፣ አንድ ዙፋን፣ አንድ አገዛዝ፣ አንድ ኃይል፣ አንድ ምክር፣ አንድ ጽን አላቸው ለሥላሴ። ስትኖር 3 ስትኖር ስንት? ሥላሴ ሲኖሩ በአካል ስንት? በሞት ይንገሩኝ 3 ሶስተኛዋ ላይ ጥፍር ያለው 4 ጥፍር ያለው መጨረሻው ክርክር ላይ ነው በሉ። ጥፍር ያለው ከየት ነው? ጥፍር ስለተጨም ከዚህ አይደለም ማረጋገጥ ትችላለህ ከፈለገ። ከታችኛው ነው ካልከኝ ጥፍር እጅ አይታጠፍም ነበር። መታጠፍ መዘርጋቱ ጥፍር ከላይ ስላለ ነው። እሺ ይሄ ምንም ቲዮሪ ያስፈልገው ፍልስፍና ሕክምና ራሱ ያስፈልገው ነው። በገጠር ቋንቋ አስረዳዋችሁ ማለት ነው። ታዲያ ይቺ ጥፍር የምን ምሳሌ ናት ሲባል ስጋን የለበሰ በተለየ አካሉ ወልድ ነው። ይቺ ጥፍር ከላይኛው ክርክር ላይ ስላለች ለጣት ለሶስቱ ክርክር አራተኛ አልሆነችም። ለሶስቱ አንዷንም ጣት 2 አላደረገችም። ስለዚህ ሥላሴ በኖሩበት ዘመን ስንት ናቸው? በአምላክነት ስንት ናቸው? በአምላክነት ስንት ናቸው? 1 3 ጣት ማነው? አንድ ጣት 3 ክፍል ያለው 3 አካል ያለው አንድ እግዚአብሔር። ከላይ አራተኛ ጥፍር ከሶስተኛው ላይ እንደተቀመጠች ሶስተኛው ክርክር ላይ ጥፍር እንደተቀመጠች ስጋን በተለየ አካሉ አካላዊ ቃል ወልድ ስጋን ቢዋሃድም ለሥላሴ አራተኛ ለቃል 2ኛ አልሆነም። እስኪ በሉ ቃል በሉ። ስጋን ቢዋሃድም ለሥላሴ ስንተኛ አልሆነም? ስጋ ንገሩኝ እንጂ ሰማይ ይዘጋል ይከፈታል?
መስኮት አለው እና ምኑ ናቸው ሰማይ ተከፈተ የሚል መጽሐፍ ቅዱስ ፎቶ አንስቶ ያስቀመጣል። ሰማይ ተከፈተ ማለት ምስጢር ተገለጠ ማለት ነው። እስኪ በሉ ምስጢር ተገለጠ በሉ። ስለዚህ ተመልከቱ፣ ሰማያትን ዝቅ ዝቅ አድርገው ውረድ ያለው እነዚህን ነው። ሰማያት የተባሉ ምልአቱ፣ ሰማያት የተባለ ጌትነቱ፣ ሰማያት የተባለ አለመታየቱ፣ ሰማያት የተባለ ኃያልነቱ፣ ሰማይ የተባለ የማይርብ መሆኑ፣ ሰማይ የተባለ የማይዳሰስ መሆኑ፣ ሰማይ የተባለ የአዋቂ መሆኑ ናቸው። ስንት ነገር አመጣው? 7 ስንት ነገር መጣላችሁ? ታዲያ ተመልከቱ፣ አካላዊ ቃል የማይዳሰስ የማይታይ የማይሞት ዘላለማዊ ኃያል አምላክ በሁሉ የመላ ከሆነ ጥያቄ ከሆነ እንዴት ሞተ ትላላችሁ ሲሉን ተመልከቱ። እንደውም እግዚአብሔር አይሞትም። እግዚአብሔር ከሞተ አንተ ቀታሊሆሙ ለስሉስ ቅዱስ የሥላሴ ገዳይ አንተው ነህ። እግዚአብሔር ከሞተ ዓለምን ማን ያስተዳድረዋል? በውክልና ሰጥቷል። ሞተ ፈርሙ። ስለዚህ ተመልከቱ፣ የማይሞተው አምላክ የሚሞት ስጋን ከአማናዊ መጽሐፍ ከድንግል ማርያም ተዋሃደ ነው። እስኪ በሉ የማይሞተው በሉ የሚሞተው ደግሞ የማይሞተውን ተዋሃደ። አዋቂው አምላክ የሚጠይቅ ስጋን ተዋሃደ። የሚጠይቅ ስጋ አዋቂውን አምላክ ተዋሃደ። ኃያሉ አምላክ ደካማ ስጋን ተዋሃደ። ደካማ ስጋ ኃያሉን አምላክ ተዋሃደ። ብርሃናት የማያስፈልጉት ጌታ ብርሃን የሚያስፈልገውን ስጋ ተዋሃደ። ብርሃን የሚያስፈልገው ስጋ ብርሃን የማያስፈልገውን ጌታ ተዋሃደ። ከዓለም በፊት የነበረው ቀዳማዊ አምላክ ተመልከቱ፣ ስጋን ሲዋሃድ ዳህራዊ ስጋ ቀዳማዊ አምላክ ሆነ። እስኪ በሉ ዳህራዊ ስጋ በሉ ቀዳማዊ አምላክ ሆነ። እመቤቴ ደስ ይበላችሁ በሉት ማለት ነው። ዳህራዊ ስጋ ቀዳማዊ አምላክ ሆነ። እምቲያው ለስጋ ኮነ ለቃል እምቲያው ለቃል ኮነ ለስጋ የስጋ ገንዘብ ለቃል የቃልም ገንዘብ ለስጋ ሆነ። ከዚህ በኋላ ተመልከቱ ወሶበሬኮ ለወልድየ እንዘ ይገብር ተአምራተ ወመንክራተ ልጅ ሞት ሲያስነሳ ስታየው መለኮት ነው አትበል። ሲሞት ስታየው ስጋ ነው አትበል። ልዑል ከፍ ከፍ ያለውን ለመለኮት አትስጥ። ስለዚህ ተመልከቱ የቅድሙን መልስ ልመልስላችሁ። አምላክ ይወለዳል ወይ በሉ እንጂ ቃል ስለሆነ በመጽሐፍ ተጽፏል። ከድንግል ማርያም ስጋዋን ነስቶ ተወለደ። አዎ አምላክ ተመልከቱ አንሰ አነክር ተኬነወቶ ለወልደ እግዚአብሔር ዘኢያርሃው ሰለስተ አናቅጸ እኔ አለ የእግዚአብሔር ቃልን 3 በሮች ያልከፈታቸውን አደንቃለዋል። ስንት በሮች? አንደኛ መምህር እንደነገሯችሁ ድንግል ማርያም፣ ሁለተኛም መቃብሩ እንደነገሯችሁ፣ ሶስተኛም የሐዋርያት ቤት። ለሶስቱም ምሳሌ ያላቸው ለድንግል ማርያም ምሳሌ የላትም አለ። እስኪ በሉ ለሶስቱም በሉ ምሳሌ ያላቸው። አምጣ በለኝ አለ ቅዱስ አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ሊቅ። አምጣ በለኝ። እንግዲያውስ አምጣ ካልከኝ ዳንኤልን መልአኩ በተዘጋ ጉድጓድ ገብቶ መግቦታል። ተመልከቱ ሐዋርያው ማትያስም ተመልከቱ ማትያስም በተዘጋ ቤት ገብቷል። እንግዲያውስ ለድንግል ማርያም ምን ምሳሌ ያላት? ሰማይኑ እብለኪ ሰማይም ያንስብሻል አላ መሬትኑ እብለኪ መሬትም ታንስብሻለች። ምን ልበልሽ ላንቺስ ምሳሌ የለሽም። እመኒ ተመልከቱ እመኒ ተመሉ አባላቴ አፈ እይክል ፈጽሞ ወዳሴኪ ድንግል ማርያም የኪሩቤል ክንፍ የኪሩቤል አፍ የሱራፌል ክንፍ የዛፉ ቅጠል አፍ ለኔ ቢሆንኝ ያንቺን ምስጋና መናገር አልችልም አላ። እሷን የሰጠን እግዚአብሔር ይመስገን። ሰው የፈለገው ምን መሆን ነበር? በሉ አምላክ በሉ እንጂ ቤዛ ስትሆነን አምላክ መሆን የፈለገውን ሰው አምላክን ወልዳ ሰውን አምላክ አደረገችው። ስለዚህ እግዚአብሔር ለምን ይተኛል ካለ በስጋው፣ በምን ሞተ ካለ በስጋው፣ በምን ጠየቀ ካለ በስጋው፣ በስጋው ጠይቆ ተመልከቱ በስጋው መልስ ሰጠ። ስጋን እንደተዋሃደ ለማጠየቅ እግዚአብሔር የሞተው በስጋው ነው እንጂ በአምላክነቱ አልሞተም። በስጋው ሞተ፣ አዳነን፣ ተቤዠን። በአምላክነቱ ተመልከቱ አብ አላስነሳውም፣ መንፈስ ቅዱስ አላስነሳውም። አብ አስነሳው፣ መንፈስ ቅዱስ አስነሳው የሚል ጥቅስ አለ። አብ አስነሳው ቢል የአብ ስልጣን የሱ ስልጣን ነው። መንፈስ ቅዱስ አስነሳው ቢል መንፈስ ቅዱስ አስነሳው ቢል የመንፈስ ቅዱስ ስልጣን የሱ ስልጣን ነው። ስለዚህ በፈቃዱ ሞቶ በስልጣኑ የተነሳ አምላካችን ስሙ የተመሰገነ ይሁን። መጽሐፍ በሉ አንዴ ሁላችሁም ምንድነው
አንትሙሰ ተፈስሑ አለ። እናንተ ደስ ይበላችሁ አለና ምን አላቸው? እስመ ተጽሕፈ አስማቲክሙ በሰማያት፣ ስማችሁ በሰማይ ተጽፏል። ሰማይ የተባለች ድንግል ማርያም ናት። በድንግል ማርያም ልብ ታስባችኋል ማለት ነው። የነጻነት መጽሐፍ እናቱን ቅድስት ድንግል ማርያምን የሰጠን በድንግል ማርያም ልብ ያሰበን እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር። ይቆየን።